የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። አሜን። እንዴት አረፈዳችሁ? ቸሩ መድኃኔዓለም አምላካችን ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። አሜን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። አባታችን እግዚአብሔር ቃለ ሕይወት ቃለ በረከትን ያሰማልን፣ በእድሜ በጤና ይጠብቅልን። እንግዲህ የተገናኘንበት መሰረታዊው ዓላማ የዚህን ደገኛ ደብር ታሪክ ለመረዳት እግረ መንገዱንም ያለብን የቤት ስራ ካለ ለመውሰድ ነውና በዛሬ ለመነጋገር ርዕስ የሚሆነን ተክለ ሃይማኖት ኢያሱና ጎንደር በሚል ጥቂት ታሪክ ነግራችኋለሁ። አባታችን ቅዱስ ተክለ ሃይማኖት ጎንደር ከተማና አዲያም ሰገድ አፄ ኢያሱ ታሪካቸው ምን ይመስላል፣ ምን ያገናኛቸዋል፣ እሱን እንመለከታለን። ከሁሉ አስቀድሜ ያው በዓመት አንድ ቀን እግዚአብሔር ሲፈቅድ በከተማችን ውስጥ ያሉ አባቶቻችን ጻድቃን ነገስታት የሰሯቸው መልካም ታሪኮች እያሉ ጎንደሬ መባል ስራው ቀርቶ በስም ብቻ ሆኖ ይሄ ምንድን ነው ሲሉት እኔ እንጃ የሚል ትውልድ ዛሬ ሲከፋ የአባቱንና የእናቱን እንኳ ታሪክ የማያውቅ ትውልድ ፈጥረናልና ትንሽ ከባድ እየሆነ ስለመጣ በዓመት ቢቻል ከዚያ በላይ ባይቻል አንድ ቀን ሰው የዓለምን ታሪክ ማወቅ አለበት። ቢያቅተው የአፍሪካን፣ ቢያቅተው የኢትዮጵያን፣ ቢቀር ተወልዶ ያደገበትን በተለይ እንደ ጎንደር፣ እንደ አክሱም፣ እንደ ላሊበላ ያሉ ከተሞች ለዓለም የሚበቃ ፍሬ የነበራቸው ያላቸው ናቸውና ይህንን አለማወቅ ይጎዳል። በአንዳንድ ጎኑ እንዳልፈርድ ታሪክ የሚናገር ሽማግሌ እያለቀ ይገኛል። ሽማግሌም ሆነው ደግሞ ታሪክ የማያውቁ ብዙ ሰዎች እያየን እንገረማለን። እና በመጀመሪያ አደራን ብላችሁ የራሳችሁን ታሪክ አጥኑ። መጀመሪያ ከሁሉ የሚቀድመው አንድ ሰው 7 ትውልዱን ማወቅ አለበት። ለዘረኝነት አይደለም። 7 ትውልድ ስትቆጥሩ ኢትዮጵያዊ እንደሆናችሁ ነው የምታውቁት። ምክንያቱም አንድ ሰው 7 ትውልድ ቀጥ ብሎ ከትግሬ፣ ከኦሮሞ፣ ከአማራ ብቻ መቁጠር አይችልም። ሂዶ ከአንድ ቦታ ላይ ይቀላቀልበታል። ያን ጊዜ ለካ አንድ ነን ወደ ማለት እንዲሄድ 7 ትውልድ ማወቅ አለበት። ቢችል ከነ ታሪኩ ቢያቅተው እንኳን ስማቸውን እገሌን እገሌ ወለደ፣ እገሌን እገሌ ወለደ እያለ ማለት ነው። እሱን ማወቅ ያስፈልገናል። ከገረሙኝ ነገሮች መካከል አንደኛው ስም ራሱ አንዳንዴ ታሪክ ሊነግራችሁ ይችላል። የአንድ ሰው አረገ ትውልድ ሲቆጠር 4ኛው ትውልድ ላይ አደራ ይላል። እናት ያ ትልቅ ሰውዬ አደራ ለምን እንደተባሉ ታውቃለህ አለኝ። ለምንድን ነው አልኩት። ደንቤ ናቸው ግን የሚታወቁ በወገራ ነው። ከደንቢያ በመምህርነት ተቀጥረው ወደ ወገራ መጡ። በወገራ ሳሉ ድርቡሽ መጣ። ድርቡሽ ከጣና ዳር ጀምሮ ከጎጃም ዳር ጀምሮ እስከ ደባርቅ እስከ ትግራይ ድንበር ድረስ አብያተ ክርስቲያናትን ሲያቃጥል እሳቸው ካሉበት ስፍራ የነበሩ መምህራን፣ ካህናት፣ ሊቃውንት፣ ህዝቡ ሁሉ ነቅሎ ሄደ ላለመጥፋት ላለመሞት። እሳቸው ግን አልሄድም ብለው ቀሩ። ቀርተው ግን አልተገደሉም። ታቦቱን አብያተ ቅዱሳቱን በሙሉ ይዘው ዋሻ ውስጥ ገብተው ያን ክፉ ዘመን አሳለፉት። ህዝቡ ሲመለስ እሳቸውም ሞተዋል፣ ደብሩም ፈርሷል፣ ንዋየ ቅዱሳቱ መጻሕፍቱም ታቦቱም ጠፍቷል ብሎ ነው የተመለሰ። ነገር ግን ደብሩ መቃጠል ተቃጥሏል።
እሳቸው ግን ከዋሻ ቆይተው ቅርሱን አስረከቡ። ህዝቡ ደስ ስለተሰኘባቸው አንተማ ዜና አይደለም የምትባል አደራ ነው ስምህ፣ አደራ ጠብቀሃልና ተብለው አባ አደራ ተብሎ በዛው ቀሩ። ስም ራሱ ታሪክ ይነግራል። ስም ራሱ ለምን እንደዚህ ተባለ ማለት እና የመጀመሪያ የሚቀድመው ነገር የገዛ ታሪካችሁን አጥኑ። እኔ ገሌ ልጅ ነኝ ብሎ ለመኩራት አይደለም፣ ግን ታሪክ ያነቃቃል፣ ያነሳሳል። መልካም ታሪክ የሰራ አባት አያት ያለው ሰው ታሪክ መስራት እንኳ ባይችል የአባቱ የአያቱ ስም እንዲጠፋ ስለማይፈልግ ታሪክ ይጠብቃል። ዛሬ ለዛ ነው አብዛኞቻችን ጎንደሬ ነን የምንል ኢትዮጵያዊ ነን የምንል ታሪካችንን ስላላወቅን ለቅርሱ፣ ለሀብቱ፣ ለረድኤቱ አይጨንቅንም፣ አይገድም። ፋሲል ግንብ ምንድን ነው? ምንም አሁን ፊት ለፊት ነው የምናያለን። ፋሲል ግንብ ማለት ይሄ ነው። ይሄም የፋሲል ግንብ አካል ነው። ያለንበት ስፍራ ምዕራፈ ቅዱሳን አደባባይ ተክለ ሃይማኖት ይባላል። ለምንድን ነው ምዕራፈ ቅዱሳን የተባለ? በከንቱ አይደለም፣ ታሪክ አለ። ለምንድን ነው አደባባይ የተባለ? ለከንቱ አይደለም፣ ታሪክ አለ። የተክለ ሃይማኖት የጻድቁ ታቦት እንዴት ነው የገባ? ለከንቱ አይደለም፣ ታሪክ አለ። እሱን ማወቅ ያስፈልጋል። ስለዚህ ለዛሬ ተክለ ሃይማኖት ጎንደርና ኢያሱ ካል መጀመሪያ ከደብራቸው ከደጃቸው ተቀምጠን ጻድቁን ሳናዋሳ ብናልፍ በደል ነው። ለምን ቢባል በኢትዮጵያ ታሪክ ከአቡነ ተክለ ሃይማኖት የሚቀድም ጻድቅ በማዕረግ በክብር የሚበልጥ የለም። ለዚያ ነው አባቶቻችን ስማቸውን ሲጠሩ ተክለ ሃይማኖትን ርዕሰ መነኮሳት የሚሏቸው እና አንዳንድ ሰዎች ይጠይቃሉ፣ ምን ነው ርዕሰ መነኮሳትን አንጦንስ መቃርስ አይደሉ ቢሉ ለኢትዮጵያ ሲል ነው። ለምሳሌ የሶሪያ መነኮሳት አለቃ ታላቁ በርሶ ማለት፣ የቀጰዶቅያ የቂሳሪያ መነኮሳት አለቃ ታላቁ ቅዱስ ባስልዮስ ነው። የኢትዮጵያ መነኮሳት ማለትም በኢትዮጵያ ለተወለዱ ጻድቃን ሁሉ አባት አቡነ ተክለ ሃይማኖት ናቸው። በማዕረግ የሚቀድማቸው የሚበልጣቸው የለም። ገብረ መንፈስ ቅዱስ ሳትሉኝ እንደሆነ አቻቸው ናቸው፣ ግን ገብረ መንፈስ ቅዱስ በትውልድ ግብፃዊ ናቸው። አባታችን ተክለ ሃይማኖት በ12ኛው መቶ ክፍለ ዘመን ተወልደው በ13ኛው መቶ ክፍለ ዘመን ያረፉ በኢትዮጵያ ታሪክ ውስጥ ከባድ ከነበሩ ነገሮች አንዱ ጣዖት አምልኮ። በዚያው እግረ መንገዱን ስለ ተክለ ሃይማኖት ለመናገር የቤተክርስቲያን ታሪክ፣ ስለ ጎንደር ለመናገር የኢትዮጵያ ታሪክ ያስፈልጋል። ሀገራችን ኢትዮጵያ ታሪኳ 7000 ዓመት ነው ብዬ ስል ደጋግሜ ስናገር ሰሙኛላችሁ። ይህም ለከንቱ አይደለም። በጥንቱ ዘመን አዳም ከወለዳቸው 30 ወንድ ልጆቹ አንዱ ኦሪ ይባላል። ኦሪ ብርሃን ማለት ነው ብለን ተርጉመናል አይደል? ይሰማችኋል? ኦሪ ወልደ አዳም መስርቷት በኖህ ዘመን ጠፋች። ኋላ የካም ልጅ ኩሽ አፍሪካን በተለይ ምስራቁንና ሰሜኑን ሲገዛ ማዕከሉ መቀመጫው የጥንቱ የኢትዮጵያ ግዛት ነበርና ከሱ ሲያዝ ከንግስተ ሳባ ንግስተ ሳባ ኦሪትን ስርዓተ ነቢያትን አምጥታ ከንግስተ ሳባ ጀምሮ እስከ ባዚን ክርስቶስ መድኃኒታችን እስከተወለደበት ዘመን ድረስ ለ1000 ዓመት እግዚአብሔር ሲመለክ ኖሯል። አንዳንድ ሰዎች ታሪክ ተመራምረው እንዲህ ይላሉ፣ አይ በአክሱም እና በዙሪያው ሲፈለግ የጣዖት ማምለኪያ ስፍራ የነበረ ነገር ተገኝቷል፣ ስለዚህ ኢትዮጵያ እግዚአብሔርን ታመልክ ነበረ ለምን ትላላችሁ ይላሉ። ጣዖት ማምለኪያማ ዛሬስ ሞልቶ የለም። አንዲት ሀገር እግዚአብሔርን ታመልካለች ማለት ጨርሶ በዚያ ምድር ጣዖት የሚያመልክ የለም ማለት አይደለም። ጣዖት አምላኪ ድሮ ዘንድሮ አለ። በእስራኤል ታሪክ ዳዊት እየገዛ እያለ ጣዖት የሚያመልኩ ሰዎች በግዛት ውስጥ ነበሩ። በግድ አይሆን ነገር ነች። በዚያ መካከል ኦሪቱ፣ ነቢያቱ፣ ስርዓቱ፣ ሃይማኖቱ ከእስራኤል እየመጣልን እንዲያውም የሚያስገርመው ነገር ናቡከደነጾር እና ሰልመናሶር በ10ና በ2 ነገድ የነበሩ መጻሕፍትን ሲያቃጥሉባቸው ሲያጠፉባቸው የኦሪት የነቢያት መጻሕፍትን ለማግኘት መልእክተኛ ልኮ በኢትዮጵያ ተገኝቶ እንደተወሰደላቸው ታሪክ ይናገራል። ይህ ሁሉ ነገር ከሆነ በኋላ ክርስቶስ ተወለደ። ክርስቶስ መድኃኒታችን
በኪደተ እግሩ ከእመቤታችን ጋር መጥቶ ሲረግጥ ታውቃላችሁ። በኢትዮጵያ ውስጥ መድኃኒታችን ከእመቤታችን ጋር ያረገጠው ስፍራ የለም። ከነዚያ መካከል አንዱ ጎንደር ነው። ብዙ ሰው አያውቅም። ይሄን እመቤታችን በኤርትራ በሐማሴን በደብረ ቢዘን በአቡነ አረጋዊ ደብረ ዳሞ አድርጋ በአድዋ በአክሱም በሲሬ ማለት ዛሬ ሽሬ የሚባለው ማለት ነው። በደብረ አባይ በዋልድባ አድርጋ ወደ ጣራ ገዳምና ጣና ያለፈችው በዚህ ጎዳና ነው። ከዚያ በኋላ አብርሃ ወአጽብሃ የሚባሉ ደጋግ ነገስታት ነግሰው ክርስትና በኢትዮጵያ በአዋጅ ተሰብኮ ከዚያ በፊት በባኮስ እንደተሰበከ ብናውቅም የአክሱም መንግስት ከአብርሃ ወአጽብሃ እስከ ካሌብና ገብረ መስቀል ድረስ ገናና ነበረ። ከዚያ በኋላ ግን አረቡ ዓለም ወደ እስልምና ከተለወጠ በኋላ ደቡብ የመን የሚባለው ዛሬ ሀገረ ሳባ የሚባለው የጥንቱ የኢትዮጵያ ግዛት አሕዛብ ወሰዱት። እየቆዩ በህንድ ውቅያኖስ በኤርትራ ባህር የነበረንን ስፍራ በሙሉ ቀሙ። በዚህ ጊዜ የአክሱም ስልጣኔ እየደበዘዘ ክርስትና ተስፋፍቶበት የነበረው ስፍራ በሙሉ አሕዛብ እየገቡ ክርስቲያኑን እየገደሉ እያጠፉት ሄዱ። የአክሱም ስልጣኔ ሲያዘነብልና ኢትዮጵያ እየደከመች ስትሄድ እግዚአብሔር በፈቃዱ የላስታ ነገስታትን አስነሳ። 11 ነገስታት የዛግዌ የሚባሉት ነገስታት የትውልድ አረጋቸው ከንግስተ ሳባ የሚቆጠርላቸው እነዚያ የተቀደሱ ነገስታት ነግሰው የተቻላቸውን ያክል ሰሩ። ነገር ግን የአክሱም ስልጣኔ እየወደቀ ከሄደበት ጊዜ ጀምሮ የላስታ ነገስታት በሚገዙት ግዛት ሁሉ ክርስትና ተስፋፋ፣ ቅድስና በዛ። ነገር ግን የአክሱም ነገስታት ከጥንቱ የኢትዮጵያ ግዛት ምናልባትም 1/3 ብቻ ነበር ይዘው የነበሩት። ያ ማለት ሌላው በአሕዛብ ቁጥጥር ስር ነበረ። ከደቡብ አረቢያ የሚመጡ የሙስሊም ሱልጣኔቶች ሀገሪቱን በሙሉ ዙሪያዋን ይዘው በዛግዌ ስርወ መንግስት መጨረሻ አካባቢ ከ13 ያላነሱ ሱልጣኔቶች ተመስርተው ነበር። አንድ ሱልጣኔት ማለት አንድ መስጊድ ማለት አይደለም፣ አንድ ትልቅ ግዛት ማለት ነው። በዚያ ውስጥ የነበሩ ክርስቲያኖች በሙሉ አልቀው ማለት ነው። እንግዲህ በዚህ ወራት ነው አቡነ ተክለ ሃይማኖት የተነሱ ለማለት ነው። አቡነ ተክለ ሃይማኖት ከነገስታት ጋር የፖለቲካ ጉዳይ ያላቸው አይደሉም። ሃይማኖትን ለማቅናት ግን እርሳቸው የነበሩት እኩሉ ዘመናቸው ከዛግዌ እኩሉ ዘመናቸው ከሸዋ መንግስት ነውና በዚያ ወራት የጠፋችውን ሃይማኖት ለመመለስ ልብ በሉ አንድ ብቻቸውን ነው ያለ አጋዥ። በተለይ በደቡብ በምስራቅ በምዕራብ ኢትዮጵያ የነበረውን የጠፋውን ክርስትና ወደ ጣዖት አምልኮ የሄደውን ህዝብ ለመመለስ ብዙ መከራ ተቀብለዋል። እርሳቸው እየሰበኩ አብረዋቸው የተሰዉ ሰዎች ቁጥር እንኳን ወደ 80,000 ይደርሳል። እርሳቸውም ከአንዴም ሁለቴ ሰማዕትነታቸው አይነገርም። በነገራችሁ ላይ ይገርመኛል። ተክለ ሃይማኖት እኮ በሰማዕትነት ሞተው ተነስተዋል። እና ተክለ ሃይማኖት ጎንደርና ኢያሱ ስንል መጀመሪያ አቡነ ተክለ ሃይማኖትን ማወቅ ያስፈልጋል። የአቡነ ተክለ ሃይማኖት እንደ ደናግል ድንግልናቸው፣ እንደ መነኮሳት ምንኩስናቸው፣ እንደ ባይታውያን ተባይተዋቸው፣ እንደ ሐዋርያት ሐዋርያው አገልግሏቸው እንኳን በእኛ ቤተክርስቲያን አልኳችሁ ዛሬ ግብጽ ብትሄዱ ከታላላቅ ከሚያከብሯቸው ቅዱሳን ዋነኛው አቡነ ተክለ ሃይማኖት ናቸው። በዓለም ያሉ ጥቁሮች ዘግይተውም ቢሆን በካሪቢያን፣ በአሜሪካ፣ በሌላም ስፍራ ያሉ ጥቁር ክርስቲያኖች ዘግይተውም ቢሆን አሁን ምን እያደረጉ ነው? ጥቁር ጻድቅ አለ ወይ? ምክንያቱም ነጮቹ ፕሮቴስታንቶቹ ጥቁር ክርስቲያን መሆን አይችልም፣ ጥቁር ሰው አይደለም፣ ጥቁር እንስሳ ነው ብለው ነው የሚያምኑት። በነገራችሁ ላይ አፍሪካውያንን በሙሉ እነዚህ የምዕራቡ ዓለም ቀኝ ገዢዎች እንደ ሰው አያዩን። ዛሬም ድረስ ድሮ ብቻ እንዳይመስላችሁ፣ ዛሬም ድረስ እና በእውኑ ጥቁር ቅዱስ መሆን ይችላል ወይ ብለው ሲጠይቁ ሁልጊዜ የሚያገኙ አንድ ሰው ነው። እሱም
በግብፅ የተጋደለ ኢትዮጵያዊ የሆነ በመላው ዓለም የታወቀ አባታችን አባ ሙሴ ጸሊም በጣም ታውቃላችኋል። ለጥቁሩ ዓለም እንደ ኩራት ነው፣ ከመንፈሳዊነት አልፎ ማለት ነው። ለካ ጥቁር ከዚህ ብቃት መድረስ ይችላል። ግን እውነት ለመናገር በዓለም ከተወለዱ ቅዱሳን ሁሉ አብዛኛው ቅዱሳን የተወለዱት ኢትዮጵያ ውስጥ ነው። ጥቁር ናቸው እንደኛ። አሁን ቅድስና ክርስትና ጥቁር ነጭ የሚያሰኝ ነው አይደለም። ነገር ግን ፖለቲካው ቆሻሻ ነውና እገሌ ወገሌ ብሎ ሲሏቸው የለም። ለኛ አቡነ እንጦንስም አቡነ ተክለ ሃይማኖትም ቅዱሳን ናቸው። መሰረታዊው ነገር ግን ምንድነው? በተለይ ግብፃውያን ምን ይላሉ? ዓለም ከተፈጠረ ዘመን ከተቆጠረ ክንፍ ያለው ሰብአዊ ፍጡር ተክለ ሃይማኖት ብቻ ነው ይላሉ። ይህንን የሚሉበት ምክንያት ለምንድነው? ከተክለ ሃይማኖት ውጭ ሌሎች ኢትዮጵያውያን ቅዱሳንን ስለማያውቋቸው ነው እንጂ ለክንፍስ ብዙ ቅዱሳን አሉና። ነገር ግን በጎላ በተረዳ ዓለም ያወቀላቸው ባለ ክንፍ አባታችን ተክለ ሃይማኖት ናቸው። 6 ክንፍ ያላቸው ለምን ቢሉ ከአራቱ ካህናተ ሰማይ ጋር እንዲያጥኑ ሲመደቡ አራቱ ካህናተ ሰማይ ምን አላቸው? እኔ በነገራችሁ ላይ የሚያስገርም ነገር ልንገራችሁ። ምሳሌ እዚህ ነው 24ቱ ካህናተ ሰማይ ይከበራል። በነገራችሁ ላይ ህዳር 24 መጣችሁ እንድታውቁ ታቦት ባይወጣም እንኳን ማህሌቱ አለ፣ ቅዳሴው አለ። አቡነ ተክለ ሃይማኖት ከአራቱ ካህናተ ሰማይ ጋር ስላጠኑ የካህናተ ሰማይ በዓል እዚህ ይከበራል። ሌላኛው አቡነ ገሪማ ናቸው። የአቡነ ገሪማ ታቦት ከገባ ገና 10 ምናምን ዓመቱ ነው አይደል? ግን አዲያም ሰግድ ኢያሱ ሞት ቀደማቸው እንጂ እሳቸው ራሳቸው ያገቡት ነበር። ለምን ብትሉ በዜና መዋዕላቸው ላይ እንዲህ ይላል። አክሱም ለመሳለም ሄዱና ሰራዊቱን እንመለስ ሲላቸው የለም ወደ አድዋ እንሄዳሉ። አድዋ ምን አለ አባታችን ጠላት አልተነሳ ጦርነት የለም። ለምን ይላል ስለ ከአባታችን ገሪማ ከቅድስት መካኑ ተሳለሜ መምጣት እፈልጋለሁ ነው በዜና መዋዕላቸው ላይ ያለ። ሄደው ከአቡነ ገሪማ ገዳም ደብረ መደራ ተባርከው ነው የመጡ። ያ ማለት መሻታቸውን ያሳያል። ኋላ ጊዜ ገቢር ለእግዚአብሔር ነውና ሰዓቱ ቀኑ ሲደርስ የአቡነ ገሪማ ጽላቱ ጎንደር ከተማችን እዚህ ስፍራ ገብቶ እየተከበረ ይገኛል። ስለዚህ እዚህ የምናከብረው የአቡነ ተክለ ሃይማኖትን የአቡነ ገሪማን የ24ቱ ካህናተ ሰማይ በዓል ክብረ በዓል ሲሆን እዚህ መምጣት ግዴታችን ነው የሚሆነው። የአቡነ ተክለ ሃይማኖትን ነገር በዚሁ ገታ ላድርግ። ሐዋርያችን ናቸው፣ ጻድቅ ናቸው፣ ትሩፍ ናቸው። የኢትዮጵያ ቅዱሳን ሁሉ የበላይ ናቸው። ታዲያ ለጎንደርሳ እንዴት ነው ብሎ አቡነ ተክለ ሃይማኖት ጎንደር መጥተው እንደነበረ ስንት ሰው ያውቃል? ያን ጊዜ ግን ጎንደር ከተማ አልነበረም፣ መንደር ነበር። በኪደተ እግራቸው ከረገጧቸው ስፍራዎች አንዱ ይሄ ነው። ኋላ በዓት አጽንተው የተወሰነ ጊዜ የት ነው የቆዩት? ጣራ ገዳም ቆይተዋል። ጣራ ገዳም ላይ የተወሰነ ጊዜ በበዓት ተከተው ቆይተዋል። አንዳንድ ታሪኮች በገድል ስለማይገኙ ብዬ ነው። እንዲያው አንድ ጊዜ ነፍሳቸውን ይማር የኔታ ሃይማኖተ ብርሃን የአባጃሌው አስተዳዳሪ አንድ ታሪክ ስተርክ ሰምቶኝ አንተ ከገድል የሌለ ከምን አመጣኸው አሉ። አይ ሁሉ እኮ ተጽፎ አይገኝም። ሁሉ ተጽፎ ይገኛል? አይገኝም እኮ ሊጻፍ ይባል እንዴት ብሎ ተጽፎ ይዘለቃል? አሁን የዚህ ደብር ታሪክ በሙሉ ቢጻፍ ይዘለቃል? የተሰራው ተአምር በየቀኑ ለምሳሌ በጸበሉ የሚደረገው ተአምር ከቅዱሳን ገድል የሚጻፈው ተአምር እኮ 100ኛውን አያክልም። ለምን? ለማሳያ ያክል ነው እንጂ ጻድቃን በየዕለቱ የሚሰሩት ተአምር ምን ቁጥር አለው? እና አቡነ ተክለ ሃይማኖት እና ጎንደር ብለን ስንል ማንሻዎች እሱ ነው። የጎንደርን ነገር ለማንሳት አሁን እስከ ዛጎዬ ደረስኩ አይደለም? ከዛጎዬ በኋላ የሸዋ መንግስት ሲነሳ በአፄ ይኩኖ አምላክ በ1260ዎቹ ሲነሳ አቡነ ተክለ ሃይማኖት በበዓታቸው ነበሩ። እግዚአብሔር ሁሉንም በጊዜው። አሁን ብዙ ሰው ምን ይመስለዋል? የዛጎዬ ነገስታት ከአክሱም መንግስቱን የቀሙ ይመስለዋል። ሰው አልቀሙም፣ እግዚአብሔር ነው የሰጣቸው። እኔ በጣም የሚያሳዝን ነገር አለ። እንዴት ዋለች? ቀምተዋል። ማን የሰጣቸው? በቃ ያ በአክሱም የተሰራው ስራ ይበቃል አለ እግዚአብሔር አይደለም። ወደ ዛጎዬ ለምን? በአክሱም የነበሩት ታውቃላችሁ፣ ሀገር የምትጠፋ በምን ምክንያት ነው? ነገስታት እንዲህ የሚል ንግግር አላቸው አይደለም? ጠቢባን ምንድን ነው የሚሉ? ጀግኖች ታግለው የሰላም ዘመንን ያመጡታል። የሰላም ዘመን ሰነፍ ጅሎችን ይፈጥራል። ጅሎች የመከራ ዘመንን ያመጡታል። እንደገና የመከራ ዘመን ደግሞ ጀግኖችን ጠቢባንን ይወልዳል። እንደገና ጀግኖች ደግሞ ሰላም ዘመንን ያመጡታል። ይሄ ምን ይባላል? ቼን ነው፣ ሰንሰለት ነው። እንደዛ ነው።
ገብቷችኋል? እንዴት ዋላችሁ? ገብቷችኋል? ጀግኖች ታግለው ስልጣኔን ሰላምን ያመጣሉ አይደል? ያ ሰላም ደግሞ እነማንን ይፈጥራል? ሰነፎችን ጅሎችን ይፈጥራል። ለምን? ምክንያቱም ቁጭ ብሎ መብላት ችግር ነው። ከዛ ሰነፎቹ ጅሎቹ ደግሞ በስንፍናቸው በጅልነታቸው ምንን ያመጡታል? የመከራ ዘመኑን ያመጡታል። የመከራ ዘመን ደግሞ ማንን ይፈጥራል? ጀግኖችን ጠቢባንን ይፈጥራል። እንደገና ጀግኖች ጠቢባን ደግሞ ሰላሙን ያመጣል መልሰው። ስለዚህ ነገስታቱ ሰላም ሲያገኙ ጥጋብ ይጀምራሉ። ለምሳሌ የአክሱም ስልጣኔ ወደቀ በጥጋብ። የዛግዌ መንግስት በጥጋብ አልወደቀም፣ ጊዜው ሲደርስ አለፈ። የዛግዌ ስርወ መንግስት ጥጋብ የለውም። ለምን? ሁሉ ቅዱሳን ናቸው። የሸዋ መንግስት የወደቀ በጥጋብ ነው። የጎንደር መንግስት የወደቀ በጥጋብ ነው። ይሄን አንክደው። ጥጋብ እንዴት ነው ከተባለ ስልጣኔው ሀብቱ ሲበዛ ደስ ሲላቸው መዝናናት ትመጣለች። መዝናናት ደግሞ እግዚአብሔርን መበደል ታመጣለች። ለዚህ አይነታችሁ ከሆነ የጎንደር መንግስት አይታችሁት ከሆነ አጤ ፋሲል ኃይለኛ፣ ዮሐንስ ኃይለኛ፣ ኢያሱ ኃይለኛ እያለ ሄዶ መድከም የሚጀምር የት ላይ ነው? ቋረኛ ኢያሱ ከሞቱ በኋላ መድከም ይጀምራል። የሸዋ መንግስት መድከም የሚጀምረው የት ነው? በእነ አፄ እስክንድር ትንሽ አዘነበለ፣ ኋላ በእነ አፄ ልብነ ድንግል። አባቶቻችን የሚሉት ነገር አላቸው። በቅኔ ቤት ጽጋብ ያመጽ ቅንጻዌ ይላል አይደል? ሰው ሲጠግብ ይቀናጣል አይደል? ወቅንጻዌ ያፈደፍደው ያለ ሰው ሲቀናጣ ደግሞ መከራ ነው የሚመጣበት። እና ዛግዌ ከሸዋ ቀምቶ አይደለም እግዚአብሔር ሰጥቶት ነው። ሸዋ ከዛግዌ ቀምቶ አይደለም እግዚአብሔር ሰጥቶት ነው። ጎንደር ከሸዋ ቀምቶ አይደለም እግዚአብሔር ሰጥቶት ነው። መልሶ ሸዋ ወስዶ የለም ከጎንደር ማን የወሰደ? ሸዋ ነው። ቀምቶ አይደለም እግዚአብሔር ሰጥቶት። ይሄን ነው የምናምን እኛ። ነገር ግን የሸዋ መንግስት ባይመጣ ኖሮ ክርስትና ኢትዮጵያ ውስጥ ሊጠፋ ነበረ። አቡነ ተክለ ሃይማኖትና ቅዱሳኑ ነገስታቱ በተለይ አዲያም ማን ነው አፄ አምደ ጽዮን ታላቁ ገናና ንጉስ ያንን ሱልጣኔት በሙሉ ደርምሰው እስከ ሞቃዲሾ ጫፍ እስከ ህንድ ውቅያኖስ ድረስ የነበረውን ጥንታዊ ግዛት መልሰዋል። ከዚያ ከሸዋ መንግስት ብሎ እንዳልኳችሁ ግራኝ አህመድ የሸዋ መንግስት አጠፋው። ከሸዋ ተሰደው መጥተው ልብነ ድንግል ደብረ ዳሞ ትግራይ አረፉ። ገላውዲዮስ በዚህ በወሎ ስፍራ አካባቢ ተሰዉ ስለ ሃይማኖታቸው ቅዱስ ገላውዲዮስ ንጉሱ። ከዚያ በኋላ ሚናስ ወደዚህ ወደ ጎንደር አፈገፈገ። ሰርጸ ድንግል መጡና እዚሁ ጎንደር እንፍራንስ ጉዛራን ሰሩና ጎንደርን መናገሻ ያደረጉ። ከዚያ ገና ጎንደር ከተማ ሳይመጡ ማለት ነው። ጎንደር ሲባል በነገራችሁ ላይ ጎንደር ሲባል በዚያ ዳሩ መቄት ነው። የጎንደር ደቡቡ መቄት ነው። ምዕራቡ ቅር ካላላችሁ ካርቱም ነው። መቼም ሱዳናውያን ስለማይኖሩ ሱዳናውያን አማርኛ ስለማይሰሙ ቅር አይላቸው። እነሱ መጥተው እዚህ አልፋሽጋን ይዘዋል። እዚህ መተማ ዳር ተቀምጧል። የለም ካርቱም ነው። አታውቁም? አባታችን ተጠምቀ መድኅን በአጤ ፋሲል ዘመን ካርቱም ውስጥ ገዳም እንደነበራቸው ስናር ኑቢያ በኢትዮጵያ ስር የሚተዳደር ነበር። እንዲሁ ኑቢያን ሰሜኑን ብንተው ደቡብ ሱዳን እኮ ኢትዮጵያ ግዛት ነው የነበረ። አሁን የግዛት ጥያቄ አይደለም፣ ታሪክ ስለሆነ ነው ብዬ ለወሎ ሰርጸ ድንግል ጉዛራ ላይ መጡ። ከሰርጸ ድንግል ቀጥሎ የነበሩት እነ ያዕቆብ እነ ዘድንግል በዚሁ በጎንደር ዙሪያ አካባቢ ነበሩ። ሱስንዮስ መጀመሪያ ጎርጎራ፣ ኋላ ደንቀዝ መጡ። ሱስንዮስ በዘመናቸው ጎንደርን ይፈልጓት ነበር። ለምን? ትንቢት ነበረ። በኢትዮጵያ የመጨረሻው ገናና መንግስት የሚቋቋም ጎንደር ከምትባል ስፍራ ነው እየተባለ ትንቢት ነበርና ያን ትንቢት ሲከተሉ ሃይማኖታቸውን ካዱ። ብዙ ሰው ተገደለ። ኋላ እሳቸው ንስሐ ገብተው ምላሳቸው ተጎልጉሎ ኋላ ድነውም አጤ ፋሲል ነገሱ። አሁን የጎንደር ታሪክ የሚጀምረው እዚህ ላይ ነው። አጤ ፋሲል የነገሱ በ1624 ነው። ጎንደር ግን የመጡ በ1628 ነው። አንዳንድ ጊዜ ጎንደር ውስጥ ታሪክ የሚጽፉ ሰዎች ትንሽ ዘባ ያደርጋሉ። ደግሞ አንዳንድ ችግር አለ። የራስን ማጋነን። አደባባይ ተክለ ሃይማኖት የኔ ነው አንደኛ ምርጥ ይላል። እልፍኝ ጊዮርጊስ የኔ ነው አንደኛ፣ አደባባይ ኢየሱስ የኔ ነው አንደኛ የሚባል ነገር የለም። ሁሉን በትክክል ተርኮ አሁን እኔ ስለ አደባባይ ተክለ ሃይማኖት ታሪክ ልነግራችሁ ነው። እኔ እዚህ ተወልጄ አይደለም ያደው ካብዬ ጊዜ ነው። ነገር ግን በልኩ ነግራቸዋለሁ። በደንብ አድርጌ ነው የምነግራቸው። ለምን?
ታሪክ እንዳለ ይተረካል እንጂ የራሴን ደብረ አግንኜ ምን ሊያደርግልኝ ነው? ሁሉ ሰው የራሱን አንደኛ ያደርጋል። ምን ያደርጋል ደግሞ? ሁሉ አንደኛ መሆን አይችልም እኮ። በነገራችን ላይ እንዴት አረፈዳችሁ? ከጎንደር አድባራት ሁሉ አንደኛ ማነው የሚባል እርግጠኛ ነኝ። እናንተ ነግሬያችኋለሁ። እንደ የፈለገ ታሪክ አዋቂ ቢሆን አይመልሰው። ከጎንደር አድባራት ሁሉ አንደኛ የምትባለው ዛሬ ስሟ የማይታወቅም አሮጌ ልደታ ነው። አሮጌ ልደታ ጎንደር የሚባል ስም ገና ሳይመጣ ጎንደር መንደር እንኳን ሳትሆን ከ1100 ዓመት በፊት በ9ኛው ክፍለ ዘመን የተሰራው ቀዳሚ አድባራት አበራ ጊዮርጊስ እንኳን የተሰራ ከአሮጌ ልደታ ከ400 ዓመት በኋላ ቃየስ የተሰራ ከ450 ዓመት በኋላ ከአሮጌ ልደታ። ሰው ታሪክ ሲተረክ ግራ ቀኝ የለውም። ሃይማኖትም ይሁን የሀገር ታሪክም ይሁን በደንብ መተረክ አለበት እና ፋሲል ብዙ አይታችሁ ከሆነ በአንዳንድ አድባራት ስትሄዱ ግምጃ ቤት የተሰራቸው በ1624 ነው። በ1624 እንኳን ግምጃ ቤት ልትሰራ ጎንደር ከተማ አልነበረች። ምን ያደርግልናል? የ4 ዓመት ቅድሚያ ወስደን ምን ያደርግልናል? መንበረ መንግስቶች ይሻላሉ በትክክል በ32 ብለውታል። እሱ ያስኬዳል፣ ትክክል ነው። ለሁሉም ፋሲል ነገሱ፣ ሃይማኖት አቀኑ፣ ካቶሊክን አፈለሱ፣ የውጭ ዜጎችን አባረሩ፣ ሃይማኖት ቀናች። ጎንደር አመሰራረቷ በገላውዲዮስ በሚናስ በሰርጸ ድንግል ቢሆንም ዋና መሰረቷ ለከተማዋ ግን ፋሲል ናቸው። መሰረቱን የጣሉት ዋናው ከተማን ከተማ አድርገው የጀመሩ ታሪኩ ሰፊ ነው። እንዴት ነው ወደዚህ የመጡ? እዚህ የነበረው ባህር ምንድን ተደረገ? ህንፃው እንዴት ነው የሰሩት? አሁን ይሄ ኪሲው አይደለም። ለምን አምናታ ሻምና እዚያ ተርኬላቸዋል። ፋሲል ግንብ እንዴት ነው የተሰራ? እሷን አይመለከተንም፣ እናቆየው። ለጊዜው ወደ ደብሩ ልንመጣ ነው። አጤ ፋሲል 35 ዓመት ነግሰው ሃይማኖት አቁመው ምግባር አጽንተው አገር አጽንተው ለልጃቸው ለዮሐንስ ሰጡ። እርሳቸው ዳጋ ተቀበሉ። መጀመሪያ አዘዞ ተክለ ሃይማኖት፣ በኋላ አፍልሰው ዳጋ ወሰዷቸው፣ ዳጋ እስጢፋኖስ። ከዚያ ቀጥሎ ዮሐንስ ነገሱ። ስንት ዓመት? 15 ዓመት። እኛ ፋሲል ከ1624 እስከ 1659፣ ዮሐንስ ከ59 እስከ 74 ነግሰዋል። እኒህ ንጉስ እዚህ ቤተ መንግስቱ ሲገቡ እንግዲህ የፋሲል ማለት የፊት ለፊት የሚታየው ነው። ዋናው የፋሲል ይሄ ነው። ይሄና ደግሞ እዚያ ቤተ መዛግብቱን ሰርተዋል ይባላል ፋሲል። ቀጥሎ አፄ ዮሐንስ የፍቅር ግንብ የምትባለውን ሰርተው ሰብለ ወንጌል የምትባል ልጅ አግብተው፣ የእቹም ሰብለ ወንጌል እንደ ዛሬው ዘመን ዛሬ ምን ይባላል? አንተ ትግሬ እንዳታገባ ይላል፣ አንተ ኤርትራዊ እንዳታገባ ይላል። ይሁን እንዲህ የሚለው ሰው ምንድነው ስሙ? ደንቆሮ ይባላል። ዘረኛ ብቻ አይደለም፣ ደንቆሮ ነው። ኦሮሞ አታግባ ይላል። ኦሮሞ ደግሞ አማራውን አታግባው፣ ትግሬውን አታግባው ይላል። እኔ የሚገርመኝ ነገር ደጋግሜ ነግሬያቸዋለሁ። ታሪክ ብናጠና ኢትዮጵያ ውስጥ እኔ ነኝ ባለቤት የሚል አንድም ጎሳ የለም። አማራ ውሸቱን ነው፣ ኦሮሞ ውሸቱን ነው፣ ትግሬ ውሸቱን ነው። ለምን? የአማራ ታሪክ መጀመሪያውን እናውቀዋለን። ኢትዮጵያን የጀመራት አማራ አይደለም። ኢትዮጵያን የጀመራት ትግሬ አይደለም። ኢትዮጵያን የጀመራት ኦሮሞ አይደለም። ኢትዮጵያን የመሰረቷት ስም አጠራራቸውም የለም። ስለዚህ ንብረት ናት ከተባለ አፈር ውስጥ ያሉት ንብረት ናት፣ የኛ አይደለችም። ቅር ይላችኋል? ቅር ቢል የራስ ጉዳይ ነው። ምን አገባኝ? እኔ ደስ ይበላችሁ ብያለሁ የምናገረው። ኢትዮጵያ ሁለት ምርጫ ነው ያላት፣ ወይ የሁላችን ናት ወይ የማናችንም አይደለች። አይሻልም? እንዴት ዋላችሁ? ኢትዮጵያን ወርቆ እንደተገኘ ገንዘብ አስቧት። ያ ወርቆ የተገኘ ገንዘብ የሆነ ሰው መከራውን አይቶ ያመጣው ገንዘብ ነው አይደል? እኛ ተሰብስበን ስንሄድ መንገድ ላይ 1000 ብር ወድቆ አገኘን። ሁለት አማራጭ ነው ያለን፣ ወይ እኩል እንካፈለዋለን፣ ካልሆነ ገንዘቡን ትተነው ነው። ለምን? ምክንያቱም የኛ ስላለ እኛ አይደለም። የኛ የሆነ በቸርነት ነው፣ በአባቶቻችን ከምንም በላይ በእግዚአብሔር ቸርነት ነው ኢትዮጵያ የኛ የሆነችው እንጂ ከኛ መካከል ኢትዮጵያ ላይ አንድ ጠብታ ወዝ ያፈሰሰ የለም። ወይ ዘርን ቆጥረን ይሄን የሰራው የኔ አባት ነው የኔ ቅድመ አያት ነው የምትለው አለ? የለም። የሚገርማችሁ ነገር አፄ ዮሐንስ ያገቡ ከመደባይ ዛሬ እኩሌታው ትግራይ ይባላል። ከዚያ ነው አይደል ሰብለ ወንጌልን ያገባት። ልጃቸው አዲያም ሰግድ ኢያሱ ደግሞ ከሐማሴን ወለተ ጽዮንን ያገቡ። ሐማሴን ዛሬ ኤርትራ የምትለው ማለት ነው።
እንዲያው በሞቴ እንዲያው ኤርትራ፣ አማራ፣ ትግሬ ምናምን ይባላል። ይሄ ሁሉ እንዲያው ለአስተዳደር ለአንዳንድ ነገር ያገለግል ካልሆነ በቀር ውሸት ነው። በመጀመሪያ ደረጃ እንድታውቁት የሚያስፈልገው ነገር ለምሳሌ ሐማሴን ሲባል ሰማላችሁ አይደል? የሐማሴን ሰው ምን ማለት ነው ብለህ ብትለው እንዴ ይሄማ የዘር ስም ነው አይደለም። ሐማሴን ሳይሆን ሐምሴን ነው የነበረ ቃሉ። ሐምሴን ሳይሆን ሐምሴም ነው። ሐም ማለት ነው ካም፣ የካምና የሴም ድቅል ማለት ነው እኮ ቅልቅል ማለት ነው። ሐምሴም፣ ሐማሴም ተባለ። ምን ትለኛለህ? እና ዘር መቁጠሪያ ነው? እርስ በርስ መጣያ ነው አይደለም። ለሁሉም አፄ ዮሐንስ ጻድቁ ግብራቸው ለየት ያለ ነው። ጻድቁ ከጎንደር ነገስታት ውስጥ ጻድቁ የሚል የመጀመሪያ የተቀጠለላቸው እሳቸው ናቸው። ጻድቁ አፄ ዮሐንስ ወይም ቀዳማዊ ዮሐንስ ይባላሉ። ደግነታቸው ብዙ ነው። ታውቃላችሁ፣ ተደብቀው ይቀድሱ ነበር። ቅስና ነበራቸው። የቀድሞ ነገስታት ኢያሱና ዮሐንስ ቅስና ደብቀዋል ይባላል። ለምንድን ነው የደበቁ ይባል? ውዳሴ ከንቱን ለማራቅ እና ተደብቀው ነበር የሚቀድሱ እና አንድ ጊዜ ሲቀድሱ እግዚአብሔር እሳቸው ያሰሩት ቤተክርስቲያን ላይ ሞት አስነስተዋል ይባላል። አሌለከ ንጉሴ ወአምላኬ ብለው በአዳፌ ነፍስ ጸሎት ሞት አስነስተዋል ይባላል። አዲያም ሰግድ ኢያሱ ደብረ ብርሃንን አሰርተው ታቦቱ ሲገባ እሳቸው አይደል ተሸክመው ያስገቡት። እዚያን ጊዜ አይደል የተደበቀውን የአባሱን ቅስና ኢያሱ ገለጠው ታቦት አነሳና ብላ ያቺ አዝማሪ ተናገረች የሚባለው ለዛ ነው። ከሁሉ በላይ የሚያስገርመኝ ወደ አገር ለማቅናት ጉዞ እያደረጉ ጠዳ ላይ ሲደርሱ አፄ ዮሐንስ ጻድቁ ሰራዊቱን በሙሉ ቆሞ ላይ ያስቆማል። እሳቸው ከፊት ናቸው። ሰረገላውን አስቆሙ። ድንኳን የያዘውን ሰውዬ እስኪ ግለጠው አሉ። ቀና ብሎ ሰማይን ተመለከቱ። ፀሐይቱ አለች፣ ግን ከማዶ አንድ ጠቆር ያለ ደመና ያያሉ። እልፍ ብለው ሲመለከቱ ማሳ አዩ። ማሳው ለመታጨድ ደርሷል፣ ደርቋል። አንተ አሉት አንዱን አጋፈር ይተነ ያ የማን ነው ማሳ አለ። እስኪ ልጠይቅ አለ። ጠይቅ። የማን ነው ብሎ ሲጠይቅ አንድ ደሃ ገበሬ ነው፣ ምስኪን ገበሬ ነው። አሁን እዚህ ያሉትን ሰራዊቱን በሙሉ ወረዱ፣ ከበቅሏቸው ከፈረሳቸው አስወርደው አጭዱለት። ዝናብ እየመጣ ነው። ይሄ ሰውዬ መጥቶ ልጨደው ቢል አይደርስም። ቢደርስም አንድ ብቻውን አይዘልቀውም። ደሃ ነው ብለውኛል። እንጨድለት ነው ሙሉ ራሳቸው አስከምረው ጥላ አስጥለውለት ይሄዱ። ያ ዝናብ ለቀቀው። ያ ገበሬ እያለቀሰ እየሮጠ ቢመጣ አዝመራው ታጭዶ ተከምሮ ጥላ ተጥሎበት አገኘ። ያደነገጠ መልአክን ከሰማይ ወርዶ እንዲያደርገው አለ። የለም አለ አንድ ሰው ተመልክቶ፣ የለም ጻድቁ ናቸው እንዲያደርጉ። ደግሞ ማድረጋቸው ብቻ አይደለም፣ ሰውየው ይያይ ጉዳያቸው አይደለም። አባቶች ምን አሉ? መልካም ሰው እያየው በጎ ያደርግ አማራጭ ካላጣበቀ። እንዲህ ያሉት ደግ ሰው ልጅ የወለዱ ገና ሳይነግሱ ነው። ከመንገሳቸው ከ15 ዓመት በፊት ነው ሚስት ያገቡ የተዳሩ። ሚስታቸው እቴጌ ሰብለ ወንጌል የምትባል መልካም ሰው ናት። አንዳንዶቹ ስሟን ያጠፏታል። የንስሐ አባቷን ማግባት ፈልጋለሁ። ኧረ እባክህ ተው እንግዲህ እንዲህ ያለ እሷን አግብተው በተጋቡ በአመቱ ይባላል በ1646 ዓመተ ምህረት ልጅ ወለዱ። ማን ያሉት? ኢያሱ። በእርግጥ አስቀድሞ አንድ ልጅ ወልደዋል። እርሱም ማን ይባላል? ዮስጦስ። ዮስጦስ ማለት አፄ ዮስጦስ አይደለም፣ ሌላ አቤቱ ዮስጦስ የሚባል ነበረ። እሱም ገና በወጣትነቱ ሞቶ ተቀብሯል። ገና አፄ ኢያሱ በንግስና እያሉ ነው የሞተ። ኢያሱ እንግዲህ ጎንደርን እንዲህ ተመሰረተች። ኢያሱ ከጎንደር አንጻር ታሪኩ እንዴት ነው ብሎ የሚጠይቅ ሰው ካለ ኢያሱ ያደረገው ይህን ደብር ሲሰራ ታሪክ ይጠራ እሱ ሰራው። በዚህ ዘመን ታያላችሁ አይደለም? አድባራትን ያፈርሳል ብዙ ሰው። የሚገርማችሁ አብዬ ጊዜ በ96 ዓመተ ምህረት ላይ 95 መጨረሻ ላይ በአንድ ጎኑ ትንሽ ፈረሰ። የፈረሰበት ምክንያቱም ኃጢአታችን ስለበዛ ነው። ምክንያቱም እግዚአብሔር በብዙ መንገድ ተናገረ። አትበድሉ፣ ታቦቶቹ አትበድሉ ነው ተናገሩ። ኋላ ለምልክት መጀመሪያ መጋረጃዎቹ ተቃጠሉ። ቀጥሎ በአንድ በኩል ፈረሰች እና የዚህ የፋሲል ግንብ የህንፃ ቅርስ ባለሙያ የነበረ ሰው መጣና ቅርሱን ጠብቀን እንጠግነው ብሎ ሲል የአካባቢው ሰው ምን አለ? የለም አፍርሰን ነው የምንሰራው። ለምን ሲባሉ አይ
ታሪክ በነገራችን ላይ ታሪክ የሚሰራ አዲስ በመስራት ነው እንጂ የነበረውን በማፍረስ አይደለም። የነበረውን ማፍረስ ስም ያጠፋል። እኔ ያው ታሪክ ጽፌባቸዋለሁ። የአብየ ጊዜን ቅርስ ያፈረሱ ነው እንጂ ታሪካቸው ወደፊት የሚተረከው ማንም ያስታውሳቸው። በነገራችን ላይ በአንድ ነገር ነው የሚታሰቡ። ብቸኛው ያንን የሰሩትን አሁን ለጊዜው ማውቃቸው እኔ ከዓመት በኋላ ለምን ሽማግሌዎች ሁሉ ስላለቁ። እኔ ደግሞ ለትውልድ ታሪካቸው የምናገር 7 ሰዎች ናቸው። እገሌ 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 የአብየ ጊዜን ቅርስ ያፈረሱ ብዬ ነው ታሪካቸውን የጻፍኩት። ትውልድ የሚያስባቸው በአፍራሽነት ነው። ዛሬ ደብረ ምጥማቅ የሚሰሩት ያፈረሱትን ታሪክ እጽፍባቸዋለሁ። አደባባይ እሱን አሁን ሊያፈርሱት አይደለ እጽፍባቸዋለሁ። ነገ ትውልድ በመጥፎ ታሪካቸውን ነው የሚያነሳው። ሀቁን እጽፍባቸዋለሁ። ድሃ እየተራበ አገር እየፈረሰ ቤተክርስቲያን እየተቃጠለ ካህናት እየታረዱ ምዕመናን እየተሰደዱ በጥጋብ የቆመ ቤተክርስቲያን አፍርሰው የሰሩትን በሙሉ ታሪካቸውን እንጽፍላቸዋለን። አዎ ኦልሬዲ አዘጋጅተነውም ይሆናል። ባይሆን ቀልድ አይደለም። የአባቶቻችንን ታሪክ እያጠፋ ቀልድ አይደለም። ፈረንጅ እንኳን አንድ አውሮፓውያን ለዚህ እየመጣ የቅርሱ ደህንነት ስለሚያሳስብ እየመጣ የስንጥቁን ክፍተት የሚለካ አለባካችሁ ሊፈርስ ነው ነገር እያለ ዛሬ ኢትዮጵያዊ ነው ጎንደሬ ብሎ ከማፍረስ በቀር ሌላ ምንም ስራ የለም። በነገራችን ላይ ጎንደር ውስጥ መደበኛ ስራችን ማፍረስ ነው። ልደታዎችን ጠይቋቸው። ምንድነው ሙያቸው? የልደታን ቅርስ ያፈረሱት እነሱ። ቃ ኢየሱስ በጣም ያሳዝነኛል። ስንት መቶ ዓመታት የቆየ ቅርስ ቃ ኢየሱስ አፍርሰውታል። ወልደ ነጎድጓዶች ቅርስን ያፈረሱ፣ አብየ ጊዜ፣ ፊት ሚካኤል፣ በዓታ፣ እነዚህ ሁሉ የምንዘክራቸው በታሪክ አጥፊነት የነዚህ ሁሉ ይሄን ሁሉ ደብረ ሰራው የሚለው በሙሉ በታሪክ አጥፊነት ነው የሚመሰከር። እሱን ማወቅ አለብን። አስተዳደጋችን ጠማማ ስለሆነ ይመስለኛል። ለምን ቢባል አዲያም ሰግድ ኢያሱ ነፍስ ሲያውቁ አባታቸው አፄ ዮሐንስ በል ይሄ ልጅ የላመ የጣመ ሳይለምድ የቤተ መንግስት ቅብጠት ሳይነካው ውሰዱልኝ ብለው ደብረ ሞጊና አስወሰዱት። ደብረ ሞጊና ተምሮ አድጎ መጣ። ከቤተ መንግስት ገብቶ ልጅ ምን ተማርክ አሉት አፄ ዮሐንስ ጻድቁ። ብሉዩን ሐዲሱን ሊቃውንቱን ስርዓተ ቤተክርስቲያኑን ተምሬያለሁ። ሌላ አሳሉት። ሌላ ምን አባቴ ያለ መነኮሳቱን ጥሩልኛል ድን ያስተማራችሁ ብሉይ ሐዲስ ሊቅ አስተምረዋል። ሌላ ምን አባታችሁ ልጅን ትቢት ነው አስተምራችሁ ያመጣችሁት እና ምን ይማር? እንጀራ መጋገር ዳቤ ማለት ነው። ወጥ መስራት፣ እግር ማጠብ፣ ንፍሮ መቀቀል፣ ወጥቶ ወርዶ መታዘዝ አስተምሩልኝ። እንዲህ ካልሆነ ለሀገርም ለራስም አይረባም ውሰዱት ብለዋል። እንደገና ወስደው አስተምረው መልሰው አምጥተውታል። ስነ ምግባሩ የቀና ስለነበረ በወህኒ አምባ አዲያም ሰግድ ኢያሱ እንደሌሎች አልታሰረም። ምክንያቱም የነጋሲ ዘር የንጉስ ልጅ በሙሉ ተሰብስቦ እዚያ ወህኒ አምባ በአዲስ ዘመን ማዶ ባለው ነው የሚታሰረው። ጊዜው ሲደርስ አፄ ዮሐንስ ዘመቻ ወጥተው ተመልሰው ሲመጡ መንገድ ላይ ታመሙ። ቀና ብለው ጌታዬ ከቤቴ እስከምደርስ ታገሰኝ ያሉ ከቤተ መንግስታቸው መጡ። እድሜያቸውን ሁሉ በምናኔ ነው የቆዩ። ከዚያ ጥቂት ጊዜ ጠዳ አካባቢ በጾም በጸሎት ቆዩና ወደ ቤተ መንግስት ተመልሰው ነፍሳቸው ከስጋቸው ከመለየቱ በፊት ኑዛዜ ተናገሩ። ኢያሱ እንዲነግስ ለምን ስራ ሰርተውበታል። እንዴት አረፈዳችሁ? ስራ ሰርተውበታል። እሺ አሉ። አዲያም ሰገድ ተብለው አፄ ኢያሱ በ1674 ዓመተ ምህረት አባታቸው ሐምሌ 15 አርፈው ከጥቂት ቀናት በኋላ እሳቸው ነገሱ። አሁን ልብ በሉ። በዜና መዋዕላቸው ውስጥ የምናገኛቸው ታሪኮች አሉ። በገድላቸው ውስጥ የምናገኘው ታሪክ አለ። አሁን አዲያም ሰገድ ኢያሱን ጥቂት ማንነታቸውን እናውሳና ይህን ደብር ለምን እንደሰሩት እዚህ ደብር ምን እንዳደረጉ እንመጣለን። አዲያም ሰገድ አፄ ኢያሱ ከነገሱ በኋላ ትልቁ ስራቸው የሚባለው በዋነኝነት የሚዘከርላቸው የመጀመሪያው ትልቁ ነገር በኢትዮጵያ ነገስታት ታሪክ ውስጥ ግማሽ ሊባሉ የሚችሉ ነገስታት ከአንድ በላይ ሚስት ያገቡ ነበር። ብንደብቀው ዋጋ የለው። አንዳንዶቹ ዘር ለመተካት ነው። እገሌ አልላችሁም፣ ግን ከተለያዩ ሚስቶች ለምሳሌ 32 ልጆች የወለዱ አሉ። አንድ ንጉስ ደግ ናቸው፣ መልካም ናቸው። በዚህ ግን አይመሰገኑም። በነገራችን ላይ አንድ ነው አንነቅፋቸው፣ ግን ደግሞ በዚህኛው ግብራቸው እናመሰግናቸው።
አዲያም ሰገድ አፄ ኢያሱ ሁለተኛዋን ያገቡት የመጀመሪያዋ ስትሞት ነው። ወለተ ጽዮን ስትሞት ነው ማርያማዊትን ያገቡት። የመጀመሪያው ትልቁ ነገራቸው ምንድነው? በስርዓተ ተክሊል ከሐማሴን የደጋጎቹ ዘር ከሆነች አንዲት ወለተ ጽዮን የምትባል ሴት አመጣው ስርዓተ ተክሊል ተደረሰላቸው። ታዲያ ስርዓተ ተክሊል ሲደረስላቸው የት ነበረ ትለኝ እንደሆነ እዚህ ስፍራ እልሃለሁ። አድራሾቹ ማን ነበሩ? እና አለቃ ዘወልድ ወይም ቄስ አፄ ዘወልድ፣ የመጀመሪያው የአደባባይ ተክለ ሃይማኖት አለቃ ቄስ አፄ ዘወልድ፣ ሊቅ መናኝ፣ በታሪክ ትሩፈ ምግባር ተብሎ የሚጠሩ የተረፈላቸው መምህር የነበሩ ተክሊላስ። ይሄ ነው የመጀመሪያው ነገር። ቀላል ነገር እንዳታረጉት። በአንድ ሴት መወሰን ለምን? አገሩ ሁሉ በእጃቸው ነው። አንድ ንጉስ በአንድ ሚስት ከመወሰን ላይ ቅድስና የለም። እውነት ነው። ከዚያ ቀጥሎ ሁለተኛ ስራቸው ምንድነው? የነገስታት ልጆችን ዘሮችን በሙሉ ሰብስቦ መጥቶ ይኸውላችሁ እኔ እናንተ ታስራችሁ እንድትኖሩ አልፈልግም፣ ይኸው ሹመት ሽልማት ብሎ አገረ ገዥነት ሰጥተው አሰናበቷቸው። መንግስትን ከልጅ ልጅ አያውጣ ብሏል። በጎንደር ታሪክ 3 ልጆቻቸው የነገሱላቸው ንጉሳቸው የልጅ ልጅ አይደለም ልጅ ተክለ ሃይማኖት ምንም የተረገመ ቢሆንም ጻድቁን አይደለም ንጉሱ ተክለ ሃይማኖት የእሳቸው ልጅ ነው። ዳዊት የእሳቸው ልጅ ነው። በካፋ የእሳቸው ልጅ ነው። ይሄ ሁለተኛው ስራ ነው። ለምን? መንግስቴን ይቀናቀንኛል ብሎ እዚያ ተራራ አንዲት በር ብቻ ያላት ወህኒያም ባላይ ከማሰብ ሹመት ሽልማት ሰጥተው አሰናበቷቸው። 2 ሶስተኛው የፍትህ ስርዓቱ እንደገና እንዲዘረጋ አደረጉ። ለምን ቢባል ታውቃላችሁ? የፍትህ ስርዓቱ እንኳን ድሮ ዛሬ ዲሞክራሲ እየተባለ ከራስ ከግሩ ጉቦ ካልሰጠህ የምትስተናገድበት አንድ ቦታ የለም። ከትንሿ ቀበሌ እስከ ትልቁ የመንግስቱ ቢሮ ድረስ አትችልም። ወደኛ ቤት መጣ ቤተ ክህነት ውስጥ ምስክር ናቸው ያለው ጉቦ አለ፣ መስተንግዶ የለም። ያው ቅር ቢሎት የራሱ ጉዳይ አይመለከተኝም አለ ያለ ጉቦ የለም። መሀል ሀገር ስትሄዱማ ጭራሽ ከደብሩ አሁን እዚህ ጎንደር በየደብሩ ጉቦ አላውቅም ነው በቤተ ክህነት ነው። ደግሞ የሰሙት አይቻችሁ አብሪው አለ ስለማንደግም ችግር የለው አሰደቡ ለምን አሚላችሁ በነበረ መንግስት የንታ እንደዛ ነው የሚላችሁ እያሰደቡ ይላል። አትስረቅ ነው ያልኩ። ካልሰረቅ ሰረቅ ካልልህ ጉቦ አትቀበሉ። ለምን? ይባ በትግል ኪሩብ ወሰነ ዘቦ ትቢተ ዘቦ ህሪያን ብሏል። ሐዋርያት በሲኖዶሳቸው የተናገሩት ነው። ጉቦ የሰጠም የተቀበለም ከክህነቱ ይሻላል። እኔ እንግዲህ ደብቄው አይሆንማ። እናንተም ጉባኤ ላይ ነበራችሁ ነግሬያችኋለሁ። እሱን ማስተዋል ይገባል። ትልቁ ነገር እሱ አስተዳደር በጣም ያስፈልጋል። ምክንያቱም እኔ ገንዘብ ያለው ሰው እሺ በጉቦ ጉዳይ ይፈጸምለታል። ታጥቡ ይቀጧቸዋል። ይሄን ግን ማን ይቀጣዋል? አሁን ባለባጃጅ በግምጃ ቤት አልፋችሁ ትሄዱ ትቀጣላችሁ አይደል? ይሄ ግን ሞንታርቦች ነው እዚህ እየለፈለፈ ያለ። ምክንያቱም የሞንታርቦ ቫይብሬሽን ንዝረቱ ለህንፃው መጥፎ ነው። ይሄንን አይደለም ያልኩት ባለሙያዎች ናቸው። እዚያ ነው ለፍ ያለ ይለፈል ነው ከተማ አስተዳደር ምናምን ይላል። አስተዳደር ሲኖር አይደል ቅር እንዳይላችሁ። እንግዲህ ደግሞ የቤተ ክህነቱ ሲለካ ቤተ መንግስቱ ሲነካ ደግሞ ቤተ መንግስት ያላችሁ ቅር እንዳይላችሁ። የአዲያም ሰገድ ኢያሱ ትልቁ ነገራቸው ፍትሐ ነገሥት እንደገና ድጋሚ ሀተታ ተሰጥቶበት እንዲሰራ ያደረጉ እሳቸው ናቸው። ፍትሐ ነገሥት በስንክሳር ያልተካተቱ ቅዱሳን ድጋሚ እንዲካተቱ ያደረጉ እሳቸው ናቸው። ስለዚህ የሚገርማቸው ነገር ከታች ከጭቃሾሙ ጀምሮ እስከሳቸው እስከ ዙፋን ችሎት ድረስ የነበረውን የአስተዳደር ሰዓት ብትመለከቱ ህዝቡ እንዳይበደልባቸው በጣም ግሩም ነበር። ስለዚህ ፍትርት በማቅናት ይመሰገናሉ። ሌላኛው ነገራቸው ምንድነው? ብዙ ሰው አይገባውም። ዛሬ ጎንደር ሌላውም ሀገር ላይ ያለው ድጓው፣ አቋቋሙ፣ ቅዳሴው፣ ትርጓሜው፣ ቅኔው እነዚህ በሙሉ በነገራችሁ ላይ ያው ፀሐዩ እኔ በቅርብ ጊዜ ነው ያነበብኩት። ድሮም አውቀዋለሁ ግን ዛሬ ደግሞ
ታምሜ ሄጄ ስመረመር ዋናው በሽታ ቫይታሚን ዲ እጥረት ስላለብህ ነው እና ልንገርህ አለኝ የኢትዮጵያ ሕዝብ እስከ 70% ቫይታሚን ዲ እጥረት አለበት። ለምን ሲባል ስራዬ ብሎ ፀሐይ አይሞቅም። እንዲያውም ማለት ፀሐይ ስትሞቅ አውልቀህ ነው። አይ እንደሱ ሳይሆንም ተው ግን እንደተሸፈንኩ ሞክረዋለሁ እና ጥሩ ነው። አሁን እንደ ጥሩ ነገር ወሰዱት፣ ለማጽናናት አይደለም። በዛ ላይ ስታስቡት የጥቅምት ፀሐይ የጧት የ3 ሰዓት ፀሐይ አንገበገበነ ካላችሁ ይሄ ስልፍና ይመስለኛል አይደል? እውነቴን ስራዬ ብላችሁ ተቀበሉት። እውነቴን ይገባል። ግን ለማዳመጥ እየከለከላችሁ ከሄደ ወደዚህ መምጣት ትችላላችሁ። ችግር የለም ለማዳመጥ። ምክንያቱም የሚቀድመው ቁም ነገሩ ስለሆነ ከቁም ነገር ከከለከላችሁ ብቻ መምጣት ትችላላችሁ። ይኸውላችሁ አንድ የቅኔ መምህር አንድ ቅኔ ያሳየኋቸው። ይሄ ቅኔ ምን ቤት ነው አልኳቸው። ቢያዩት ቢያደርጉት ሰሩት። እንግዲህ የቅኔ መምህር ናቸው እያቸዋል። ኧረ እኔ ምን ቤት እንደሆነ አላውቀውም ማለት ለምን ይመስላችኋል? ከአርያም ሰገድ ኢያሱ በፊት የነበሩ መምህራን የተገኙት ቅኔ ነው። ምክንያቱም ዛሬ የምናውቀው ቅኔ ሙሉ ቤቱ የተሰራው ስርዓቱ የተሰራው በአርያም ሰገድ ኢያሱ ነው። የድሮ አቋቋምና የዛሬ አቋቋም ለየት ያለ ነው። ለምን? ዛሬ የምናውቀውን አቋቋም የሰሩት ያሰሩት አርያም ሰገድ ኢያሱ ናቸው። ድሮ ትርጓሜ ግዕዝ በግዕዝ ብቻ ነው። ዛሬ አንድም እየተባለ በ13 ጎዳና የሚተረጎመውን እኮ ያን 13 ጎዳና እንዲቀና ያደረጉት አርያም ሰገድ ኢያሱ ናቸው። ድጓ ጠፍቶ ኑሮ በተለይ ዜማው ጠፍቶ ኑሮ እንደገና ምልክቱ እንዲሰራ ያደረጉት ምልክቱን የሰሩት እጨጌ ቃለዋዲ ይባላል። እጨጌ ቃለዋዲ ማለት በአርያም ሰገድ ኢያሱ ዘመን የነበሩ ናቸው። ድጓ እንደገና ምልክቱ የተሰራ በሳቸው ዘመን እሳቸው ናቸው እንዲሰራ ያደረጉት። ቅዳሴ በነገራችን ላይ ሰለልኩላ ቅዳሴ መሰረቱ ጎንደር ነው ብለን እዚህ በፊት ነግሬያቸዋለሁ። ሰለልኩላ ቅዳሴ የቅዳሴ መምህራንን ሰብስበው ያሰሩት የያሬድን ወዝ ሳይለቅ አርያም ሰገድ ኢያሱ ናቸው። ከዚያ ከጎንደር ማን ይዘውት ሄዱ? አቡነ መልክዓ ክርስቶስ ሰለልኩላ ሚካኤል ወሎ ወስደው ወንበር ተከሉበትና ዛሬ ምስክሩ እዚያ ሆነ። ለዚያ ነው የጎንደር ዜማ ደብረ አባይ አይደለም ሰለልኩላ ነው የሚባል። ጎንደር የዜማ የራሱ አለ። በነገራችን ላይ ጎንደር አቋቋሙ የራሱ፣ ድጓው ጠፍቶ ነው እንጂ የራሱ፣ ቅኔው የራሱ፣ ሁሉ ነገር የራሱ ነው። ከጎንደር ነው ተቀድቶ ወደ መላው ኢትዮጵያ የፈሰሰ። ለዚያ ነው ዛሬ በሁሉም ሙያ ዘርፍ ክርክር ሲነሳ በአዲስ አበባ ምንድነው የሚባለው? ጎንደር ምን ይላል በዚህ ጉዳይ ጠይቁልን ይባላል። ሊቃውንቱ ስላሉ ስላላለቁ ማለት ነው። እና ኢያሱ እንዲህ አደረገ። የሚገርማችሁ ነገር በተለይ በመጽሐፍ ትርጓሜ ተራ ሰዎች እንዳይመስላቸው የመረጠ 4 ቅድስና ያላቸው አባቶችን መረጠ። አንደኛው ክፍለ ዮሐንስ ናቸው። ሁለተኛ መምህር ሠራዊት ክርስቶስ ናቸው። ሶስተኛ አቃቤ ሰዓት አብርሃኔዎስ ናቸው። አራተኛው እጨጌ ቃለዋዲ ናቸው። እጨጌ ቃለዋዲ በእጨጌነት ቆይተው በፖለቲካ ግርግር ምክንያት ተሽረው ወደ በዓታቸው ገቡ። አርያም ሰገድ ኢያሱ የደብረ ሊባኖስ መነኮሳትን ሰብስበው ማንን ልሹምላችሁ ብለው ሲሏቸው ቃለዋዲ ናል። መልእክተኛ ሲላክ በጸጋ አውቀው ጌታ የጻድቁ ተክለ ሃይማኖት አምላክ የምትወደኝ ከሆነ አሁኑኑ ግደለኝ፣ እኔ ሹመት አልፈልግም ብለዋል። ቢደርሱ ነፍሳቸው ከስጋቸው ተለይታ አገኟቸው ይባላል። እኒህ ናቸው የድጓውን ምልክት የሰሩት። እንደገና ብሉይን ያቀኑ እሳቸው ናቸው። አንድምታ ተርጓሚ የኔታ አብርሃኔዎስ ማለት በደንጊያ ላይ ተጭነው አቃቤ ሰዓት አብርሃኔዎስን በደንጊያ ተጭነው በብቃት የሚንቀሳቀሱ ናቸው። በደመና አይደለም፣ በደመና ከመጫን በላይ ደንጊያ በደንጊያ ላይ ተቀምጦ እንደ ደመና የሚጓዙበት የነበሩ ናቸው። ክፍለ ዮሐንስ ናቸው። ባለ የዛሬ 2 ዓመት ደብረ ብርሃን ላይ ነግሬያቸዋለሁ ክፍለ ዮሐንስ ማን እንደሆነ። ለሁሉም ንጉሱ እነዚህ ነገሮችን አደረገ። ከዚያ ውጭ ባለው ጎንደር ከተማን ለማሻሻል ከውስጥ ይሄ ወሸባ ቤቱ እንደዚህ ማዶ የምትመለከቱትና ዋናውን ቤተ መንግስቱ ያ ትልቁ አፄ ፋሲል ቀጥሎ ያለው ትልቁ ቤተ መንግስት እና ከመካከል ያለው ትልቁ እዚህ ግቢ ካሉት አብያተ መንግስታት ትልቁ የፈረሰው የኢያሱ ነው ይባላል። የለም ሜዳ ላይ ትንሽ ድንጋይ ብቻ ነው የቀረበት እንጂ ሙሉ በሙሉ ጠላት አፍርሶታል። እንዴት ዋላችሁ? እንግዲህ ይሄንን ሁሉ ያልኩበት ምክንያት ጥቅምት 5 ቀን በቀደም የአርያም ሰገድ አፄ ኢያሱ ሰማዕትነታቸው ስለሆነ በሁለት ስፍራ በደብረ ብርሃንና በዚህ ስፍራ ማህሌት ስለሚቆምላቸው መልካቸው በመልክ ስለሚመሰገኑ እርሳቸውን ሳያወሱ ደብሩን ማውሳት ስለማይቻል ነው። ታዲያ አቡነ ተክለ ሃይማኖት ቤተክርስቲያንን ለምንድን ነው የሰሩት ነው ጥያቄው። ታውቃላችሁ አርያም ሰገድ ኢያሱ ወደ 13 ያክል አድባራትን ሰርተዋል።
ከነዚህ መካከል ግማሾቹ አዳዲስ ናቸው፣ ግማሾቹ ደግሞ ፈርሰው ኖሮ እንደገና ለምሳሌ ክብራን ገብርኤል እንደገና ሰርተውት እንጂ ዛሬ ግን ነበር። ሌሎቹም እንደዚሁ ነበሩ። ለምሳሌ ጋሾላ ጥንት ነበር፣ ድጋሚ ነው የሰሩት። አዳዲስ ከሰሯቸው መካከል አታውቁት ይሆናል እንጂ ደቋ ኪዳነ ምሕረትን ታውቃላችሁ? ዳባት ደቋ ኪዳነ ምሕረት አዎ፣ እሷ የኢያሱ ናት። ከዚያ እንደገና ደግሞ ጎረንኮን የሚያውቃሉ። ጎረንኮ ማርያም በጣም ዛሬ ድረስ በጣም ለአይን የሚያሳሳ ቅርስ ያላት ናት። እንዲያውም አንድ ሰው መጥቶ ከዛ ኧረ እባክህ እንሂድ አለኝ። ለምን ብዬ ስለው ከዛ እንኑር እስኪ እንዲያው ለምን ቅርሱ እየጠፋ ሰው የለም እና እንዲያው አንተ ታሪክ ስለምትል ከዛም አትኖር ዝም ብለህ ያው መቃብሬት አንተ ሰውዬ ጤናም የለም ብዬ ጥሩ ነበረ። ቢሆንማ ጎረንኮ ማርያም የኢያሱ እመቤት እዚያ ነው ያለው። ከዚህ ሁሉ የሚቀድመው ግን ከደብረ ብርሃን ሥላሴ ነው የሚቀድመው። በአንዳንድ ታሪክ ደብረ ብርሃንን አስቀድሞ ሰው ይላል። አይ ውሸት ምን ያደርጋል? መጀመሪያ የተሰራ ምዕራፈ ቅዱሳን አደባባይ ተክለ ሃይማኖት። የሚገርማችሁ ምዕራፈ ቅዱሳን አደባባይ ተክለ ሃይማኖት ደብረ ብርሃንን በ9 ዓመት ይቀድመዋል። ይህን ማወቅ ያስፈልጋል። ንጉሱ እንደነገሱ የመጀመሪያ የንግስና በረከታቸውን ምስጋና ያቀረቡት እዚህ ነው። አደባባይ ተክለ ሃይማኖት መጥተው ነሐሴ 24 ቀን ሐምሌ መጨረሻ ነግሰው ነሐሴ 24 ቀን እዚህ ተክለ ሃይማኖትን አንግሰው አክብረው በረከት ተቀብለው ሊቃውንትን ሰበሰቡና የዚያን ቀን ውይይት ተደረገ። ውይይቱ ምንድን ነው? የጎንደር ሰው በትክክል እንደተጻፈው ክርስትና እየኖረ ነው ወይስ እያጠፋ ነው? አንዳንዱ ታሪክ ሲተረክ በቃሌ ስናገረው ለከንቱ እንዳይመስላችሁ ከዜና መዋዕላቸው ላይ ላንብብላችሁ። በነገሱበት ዓመት አናውለች ሰማችኋል አይደል? በነገሱበት ዓመት የአቡነ ተክለ ሃይማኖትን በዓል አክብረው ልብ በሉ። ከዚያ የዛኑ ቀን ከሰዓት ጉባኤ ተደርጎ በማግስቱ የተነገረ አዋጅ ስላለ እሱን ማወቅና ማስተዋል ስላለብን ላነብላችሁ እወዳለሁ። እንግዲህ የነገሥታቱ ዜና መዋዕል የተጻፈው በግዕዝ ነው። ግዕዙን አንብቤ በአማርኛ ተረጉምላችኋለሁ። እንግዲህ በነገሱበት ዓመት ወዲያው ነገሱ ካለን በኋላ ወአመስራ ወረቡኡ ለነሐሴ ነሐሴ 24 ቀን ገብረ በዓለ አቡነ ተክለ ሃይማኖት የአባታችን የተክለ ሃይማኖትን በዓል አከበረ። ውስተ ቤተ መቅደስ ዘሐነጻ ራሱ ከሰራት ቤተ መቅደስ እዚች ላይ አከበረ አለ። ከመዘከርነ ቅድመ አስቀድሞ እንደሰራት ታሪክም ስለተናገረ አስቀድመን እንደተናገርነ ወበሳኒታሁ አንገረ ንጉሥ አዋጀ አለ። ይሄ ነው እንግዲህ ታሪክ። እዚያኑ ቀን ከሰዓት ሊቃውንትን ሰብስቦ ዋናው የስብሰባ አጀንዳ ምንድን ነው? የጎንደር ክርስቲያን ሰው በሞተ ጊዜ ፊቱን እየነጨ ጥቁር እየለበሰ ከክርስትና ወጥቷል። ሊቃውንት ይሄ ነገር ስርዓት ነው አላችሁ አይደል? ሰው በሞተ ጊዜ ባለፈው የእንዳቶች ነው ያደረግነው። ይሄ ነው የኢያሱ አዋጅ ነው። ከዚህ የታወጀ ቅድም ብያቸውን አደባባይ የተባለ የሃይማኖት አዋጅ ስለሚነገርበት ነው። በነገራቸው ላይ አደባባይ ተክለ ሃይማኖት ይባላል። የሃይማኖት አዋጅ የሚነገርበት አደባባይ ነበር። የተክለ ሃይማኖትን ምን ተናገርናል? አደባባይ ምዕራፈ ቅዱሳንን በኋላ ልናመጣው። ውይይት ከተደረገ አዋጁ ምንድን ነው የሚለው? ከመይልበስ መኑሂ እምይእዜሰ ከዛሬ ጀምሮ አለ። የአዲያም ሰገድ አፄ ኢያሱ አዋጃቸው ከዛሬ ጀምሮ ማንኛውም ክርስቲያን እምይእዜሰ ከመይልበስ መኑሂ ልብሰ ሐዘን ዘውቱ ከል ማንኛውም ክርስቲያን ጥቁር እንዳይለብስ በሐዘን ጊዜ። አስበው እንግዲህ ይሄንን አዋጅ ጥሰን አይደለ ዛሬ ጎንደሬ ሁሉ ጥቁር ለብሰው የሚሆን ነው እኮ። ይኸውልህ ኋላ ምን አለ? እመኒ ሞተ አብሁ ወመኒ ሞተት እሙ አባት እናቱ እንኳን ቢሞትበት ብሏል። ይህ አዋጅ የተነገረ እዚህ የሚገባን ከሆነ ይህንን ካልነ በኋላ ደብሩን የሰሩበት ምክንያት ምንድን ነው? አባታችን አፄ ኢያሱ አዲያም ሰገድ ታላቁ ኢያሱ ቀዳማዊ ኢያሱ በጣም ለአቡነ ተክለ ሃይማኖት ለየት ያለ ፍቅር ነበራቸው። የዚህ ምክንያቱ ከልጅነታቸው አባታቸው ያስተማሯቸው ነገር እና አቡነ ተክለ ሃይማኖት እንደ ነፍስ አባት ማለት ናቸው። ለዚያ ነው የአፄ ኢያሱ የነፍስ አባት ከዚህ መረጥ የነበረ። ለተወሰነ ጊዜ ብቻ መልአከ ብርሃናት ቀውስጦስ የነፍስ አባት ነበሩ እንጂ በአብዛኛው እዚህ የነበሩ አባቶች ናቸው የነፍስ አባት።
ከዚያም እንደ ትውፊቱ ነው ለነገስታቱ የነፍስ አባት የሚመረጥ ከአደባባይ ተክለ ሃይማኖት ነበረ። አቡነ ተክለ ሃይማኖትን ከመውደዳቸው የተነሳ ታቦታቸው ባለበት ስፍራ ሁሉ እየዞሩ ያከብሯቸው ነበር። ደብረ ሊባኖስ ሄደው መነኮሳቱ ምን ላድርግላችሁ፣ እዚያ አዞ ተክለ ሃይማኖት ደግሞ ምን ላድርግላችሁ ነው የፈቀዱትን ያደርጉላቸው ነበር። ደብሩን ሲሰሩ ታቦቱን ሲያስገቡ የቀድሞ ነገስታት በዓል ጠብቆ አይደለም የሚያስገቡ። ብዙ ሰው ይሄ ደብረ ቅዳሴ ቤቱ የተከበረ ህዳር 30 አይገጣጠምም ክብረ በዓል ጋር። ደብረ ብርሃን ቅዳሴ ቤቱ ጥር 7 ነው ይባላል። ውሸት ነው። ጥር 26 ለሰባት አሸጋሽገውት ካልቀረ ወደ በዓል ይምጣ ነው እንጂ አሁን የበዓታ ቅዳሴ ቤቷ መቼ ነው የሚባል ተገረማላችሁ። የካቲት 30 ነው። የእነ አቡነ አምሃ ጊዮርጊስ ሰማዕትነታቸው ጥቅምት 16 ነው። አሁን አቡነ አምሃ ጊዮርጊስ፣ አቡነ ጽጌ ድንግል የአንኮድብና የደብረ መኪናዎቹ። በጎንደር ግን በዓላቸውን አዲያም ሰገድ እያሱ እያከብሩት የነበር የካቲት 7 ነው፣ በፍልሰታቸው ቀን ማለት ነው። እና የዚህ ደብር ቅዳሴ ቤቱ ዜና መዋዕሉ የሚለው ህዳር 30 ቀን ነው ቅዳሴ ቤቱ። ለምን ቢባል በዓል ጠብቆ ለማክበር ለዘመቻ አይመቻቸውም። እነሱ ያስገቡትና በገጠማቸው ቀን ኋላ ክብረ በዓሉን ጠብቀው ያከብሩታል። ቅዳሴ ቤቱ በዚህ ቀን ይከበር ግን አይሉ፣ ምክንያቱም መደበኛ የራሱ ክብረ በዓል ስላለው ማለት ነው። ታዲያ አዲያም ሰገድ እያሱ ከነገሱ በኋላ አንድ ጊዜ በዘመቻ ትናንት ለነበራችሁ ልጆች የነገርኳችሁ ይመስለኛል። ለነገሩ ስለግለሰብ ነው። የሚገርማችሁ ነገር ሊማሊሞ የሚባል ታውቃላችሁ? በዚህ ሊማሊሞ ምን ማለት ነው? ሚዲያ ላይ ያለን አንድ ጋዜጠኛ ላክንና አንድ ታሪክ አዋቂ ተብሎ ሊማሊሞ ምን ማለት ነው ሲባል፣ ሊማሊሞ ማለት የጣሊያን ኢንጂነር ነው። ጣሊያን ኢትዮጵያን በወረረ ጊዜ የሊማሊሞን መንገድ የሰራው ኢንጂነር ነው። አቤቱ ሊማሊሞ አዲያም ሰገድ አፄ ኢያሱ እያሉ የወጣ ስም ነው። ስሙ ሊማሊሞ አይደለም፣ ላማልሞ ነው የሚባለው። ላማልሞ ምን እንደሆነ ድረስበት አንተ ከፈለግ። ይኸው ዜና መዋዕሉ ላነብልሃለሁ አለ። በላማልሞ አድርጎ ወርዶ የላማልሞን መንገድ አስጠርጎ ድብ ባህር ደረሰ ይላል። ሊማሊሞ ቀጥሎ ማን ያለ? ድብ ባህር። የት ለመሄድ ነው? አክሱም። አክሱም ሄዶ ወዲህ ሽሬ ደብረ አባይን ገዳሙን አሳንጾ አክሱም ገባና መኳንንቱ፣ መሳፍንቱ፣ ወይዛዘርቱ፣ ሊቃውንቱ ከበሮ እየመቱ እያመሰገኑ ተቀበሉት፣ መረቃቸው። ከዚያ ቅዳሴ ለማስቀደስ ፈለገ። አስቀድሞ ግን ታቦተ ጽዮን ያለችበትን ስፍራ አሳዩኝ አላቸው። አይ ንጉሥ ሆይ ከዚያ ማዶ ነው፣ ግን ለማየት አደጋ እንዳይመጣብህ ለምን ልጅ ካሉ ያው ትቀስፋለች። ዛሬም ድረስ እንደዚያ ናት። አይ እሱን ግድ የለም ለእግዚአብሔር ቸርነት ተውት፣ ብቻ ስፍራውን አሳዩኝ አለ። አሳዩት። 7 ባይታውያን ሄዱና ተሸክመው አመጣት። ያውላችሁ ታቦተ ጽዮን 7 ቁልፍ ነው ያላት። እንግዲህ ሁሉ ይነገር አይነገር አንዳንድ ጊዜ አባቶች ሁሉን አትናገረም እና ተቀብሮ ይቅር ታዲያ ያገባን እኮ አሁን እኮ ምንም የማያውቅ ትውልድ እየመጣብን ነው። 7 ቁልፍ ነው ያላት። ታዲያ 7ቱ ቁልፍ በዕጣን ብቻ ነው የሚከፈት እንጂ ቁልፍ ሲባል እንደዚህ መክፈቻ እንደምስል መክፈቻ የለውም። እንግዲህ ዛሬ እንዴት እንደሆነ አላውቅም ያላየሁ። ቀድሞ ግን 7 ቁልፍ አላት በ7 አቅጣጫ። እስመ ሁልቁ ሳብዕ በዕብራውያን ፍጹም ውእቱ ይላል። በዕብራውያን 7 ቁጥር ፍጹም ነው። ያ 7 ቁልፍ 7 ዙር ጸሎተ ዕጣን እየተደረሰ ይታተላል። በአንደኛው ጸሎተ ዕጣን አንዱ እያለ ነው የሚከፈት። ፈቃዷ ካልሆነ ግን አትከፈትም እና ሲያጥኑ በአንደኛው ዙር ቦግ አላንደኛው ይሄ ንጉሥ ጻድቅ ነው አሉ ባይታዋል። 6 ዙር አጥነው 6ቱ ተከፈተ። 7ኛውን ግን ቢያረጉት ይሰሩትም ቢያለ ሄደው ለንጉሱ ነገሩት። 7ኛውን ለኔ ተውት አላቸው። ለምን ብሎ ሲሉት ሄዶ የሰማይ ምድር ንግሥት እመቤቴ ሆይ ብሎ ድፍት ብሎ ይቷ ቦግ ብሎ 7ኛው ተከፈተ። ከነገሥታት ውስጥ ታቦተ ጽዮንን ባይኑ ያየ ብቸኛ ንጉሥ አዲያም ሰገድ አፄ ኢያሱ። ለምን? ስለ ንጽህናው ስለ በጎነቱ። የሚገርማችሁ ነገር አፄ ዮሐንስ 4ኛ በጣም ደግ ንጉሥ ነበሩ። ሰማይቱ ማለት ናቸው። መተማ የሞቱት ዛሬ ትግሬ እያልክ እንደምትሰደባቸው አይደሉም። አፄ ዮሐንስ 4ኛ ለጎንደርን የተሰውላት። አንተ ደንቆሮ አስተውሉ፣ አትስደባቸው፣ ነገሥታትን አትሳደብ። ጥፋት ካላቸው በትክክል ይሄ ብለህ ለትምህርት በሚሆን መንገድ ነው እንጂ እሳቸው ትግሬ ናቸው እንዲያደርገው ምናምን ተው፣ ግድ የለም ተው። የሶስት ነካ ያንተ ይነካብሃል። የሶስት ነካ ያንተን አፄ ቴዎድሮስ የሰሩትን ግፍ ሁሉ ይዘረዘርብህና ቴዎድሮስ ተዋረደብኝ ብለው እንዳትል። ሁሉም ነገሥታት በጎ ሰርተዋል፣ ያጠፉትንም አጥፍተዋል። መላእክት እኮ አልነበሩም፣ ሰዎች ናቸው። መልአክ አይደለም የነበሩ ሰዎች ናቸው።
የበለጠ ቅድስና ያላቸው እንደ አዲያም ሰገድ ኢያሱ ያሉ ግን ይደነቃሉ። እና አፄ ዮሐንስ አራተኛ ለማየት ፈልገው ያው ተግሳጽ ደረሰባቸው፣ ሳያዩ ተመለሱ። ኋላ አንድ የካቶሊክ ቄስ መጣና ጦር መሳሪያ ፈልጌ ከአውሮፓ ገዝተህ አምጣልኝ አለ። አይ የለም አላቸው። ምን ፈልገ ነው የለም የምትለኝ አለ። ታቦተ ጽዮንን ያሳዩኝና በነፃ ላምጣልኝ አለ። ኋላ መኳንንቱ መከሩና ችግር የለውም እንፍቀድለት፣ ግን መጀመሪያ መሳሪያውን ያምጣው። ለምን? ስለምትደፋው መጀመሪያ ያምጣው። እሱ ደግሞ ድርቅ አለ። ደብዳቤው ይሄው ማይተም ውል እንውሰድ፣ ግን መጀመሪያ ማየት ፈልጋለሁ። ኋላ እንዴት ትልኛላችሁ? እዛው እንግዲህ ያረገችውን ታርገ ብሎ ሄደ። ተመልሶ እሳቸው እንግዲህ መቀሌ ነው ቤተ መንግስታቸው። ተመልሶ መጣ። አያው አዋየዋ በጣም ይገርማል። አዋየዋ በሸቃቸው ሄደው እመቤታችን ቤተክርስቲያን አንቺ የኛ ላይ ነው እንዲህ ጉልበትሽ እኛ ኢትዮጵያውያን ምናምን ይሳናል። ይሄ ካቶሊክ የሚደርስ ተበሳጭተው ሰራዊት አስከትለው ይተዳሉ። አክሱም ባይታውን ጠርተው አንቱ ይሄ ካቶሊክ ያያት እኛ ማየት ለምን ያቅተናል ብሎ ሲሉ ጃን ሆይ ቀስ ይበሉ አላያትም አይቻለሁ ብሎኝ አላ ሀዚያው ታቦተ ሚካኤል ጎን የሚቀመጥ ነበር። እሱን አውጥተን አሳይተ ነው አላያትም። የእሷ ፍላጎት ከሚቀርብለት ነው ሌላ ታቦትን ያሳየነው እሷን አይደለም። ሞኝ ስለሆነ ግን እሷን ያየ መስሎት ይሆናል። ለምን ያ ታቦተ ሚካኤል በጣም ጥንታዊ ብዙ ታሪክ ያለው ልክ እንደ ታቦተ ጽዮን በትልቅ ነገር ለብቻው የሚቀመጥ ነገር ነው፣ ጥንት የነበረ። አፄ ኢያሱ ያንን ካደረጉ በኋላ ከታቦተ ጽዮን ፊት ወድቀው እመቤቴ ሆይ ዛሬ አግኝቼሻለሁ፣ ድጋሚ እመጣለሁ፣ አደራሽ ድጋሚ ለልጅሽ አልኩኝ ብለው ተስሎ መጣ። ድጋሚ ሁለተኛ ሄደ። ግን ምን ሊያደርግ ነው? ይዟት ሊመጣ። ልክ ታቦተ ጽዮን ላይ ሲቀርብ ያን ጊዜ ያልተደረገ ነገር አውሎ ነፋስ መጥቶ ከተማዋን አናወጣት። አለቀሰ። በድያለሁ ሲል መልአከ እግዚአብሔር ለካ ከፊት ለፊት ኖረ። አይዞህ አታልቅስ፣ በድለህ አይደለም፣ ነገር ግን ልትወስድ ስላሰብክ ፈቃዷ እንዳልሆነ ልትገልጥልህ ነው እንጂ አልበደልክም። ይልቅስ የሥላሴ ቤተክርስቲያን አንጽ ተብሎ መጣ። ደብረ ብርሃን ወርዶ ንጉሥ ሲሆን በሺህ ወቄት በ2000 የሚሉ አሉ። ደብረ ብርሃን የሚለውን ስምና አፄ ዘርዓ ያዕቆብ ሁለት እሱ እንደሚመጣ አውቀው ከ300 ዓመት በፊት አፄ ዘርዓ ያዕቆብ ሁለት የሥላሴ ታቦትን አስቀምጠው ነበር። አንዱን ሰጡት፣ ይዞ መጣ። ደብረ ብርሃን ተሰራ። ያ ሌላ ታሪክ ነው። የሰማችሁ ነው። እንግዲህ ወደ መጨረሻው እንምጣ። ይሄ ደብር ከታነጸ በኋላ ቅድም የመጀመሪያው የዚህ ደብር አስተዳዳሪ ቄስ አፄ ማን ነበሩ አልኩኝ? አለቃ ማን? ኧረ አትቋጥሩም ማለት ነው። አሁን ነው ቄስ አፄ ዘወልድ በሉ እስኪ። ኧረ በደንብ በሉ። ዛው ዘወልድ ይባላል። እሳቸው 4 ዓመት እንደዛ አካባቢ ነው ቆዩ። ወዲያውን ያረፉ ጻድቅ ነበሩ። በእሳቸው ማን ተተኩ? ቀጥሎ አዲያም ሰገድ እያሉ አሁንም ቄስ አፄ ዮሐንስ ይባላሉ። ሊቅ የደብሩ አስተዳዳሪ ነበሩ። እንደገና እሳቸውም አፄ አዲያም ሰገድ እያሉ አሁንም አረፉ። የመጨረሻው አፄ አዲያም ሰገድ ኢያሱ ልጃቸው ሲገላቸው ጨቅላ መንዞ ደሴት ላይ የነበሩት የዚህ ደብር አስተዳዳሪ ቄስ አፄ ሚካኤል ይባላሉ። እንግዲህ ይሄ በዜና ማለት እዚህ የተረፈው እሳቸው ናቸው የሚያውቁት፣ የደብሩ ሰዎች ናቸው የሚያውቁት። ታዲያ የመጨረሻ ልትነግረን የፈለክ ነገር ምንድን ነው ካላችሁ፣ ይሄ ደብር ሌላ ለየት ያለ ታሪክ አለው ብዬ ትናንት ጥቆማ ሰጥቻችኋለሁ። ይኸው ንጉሱ የመጀመሪያው ህልማቸው ታቦተ ጽዮንን ማምጣት ነበር፣ አልተሳካላቸው። ፈቃድ እግዚአብሔር አለ። ሁለተኛው ምናልባት መስቀሉንም ነበር፣ እሱም ማለት ነው። ሶስተኛው ለምን ከተማዋን ልትባረክላቸው ይፈልጋሉ። እንዲህ ጎንደር ሲባል እኮ ታውቃላችሁ፣ እዚህ በፊት አልነገርኳችሁ? ጎንደር እኮ ላደለው እንኳን አድባራቱ አሁን እዚህ ጫማ ለብሰው ቆመናል ነው እኮ አድባራቱ አይደለም ከተማው ራሱ እኮ ታውቃላችሁ በጫማ ይረገጥ እኮ። የቀድሞ ሰዎች እኮ ጎንደር ሲገቡ ጫማ አውልቀው ይገቡ ነበር እኮ አታውቁም? ጫማ ማውለቂያ 9 ቦታዎች ነበሩ ጎንደር እኮ። ከዚያ በኋላ የለም። ከዚያ በኋላ ያለው እንደ ገዳም ነው የሚቆጠሩ። እንደዚህ እንድትሆን ያደረጉ እነ ፋሲል እነ ዮሐንስ እነ ኢያሱ ናቸው። በተለይ አዲያም ሰገድ ኢያሱ የውጭ ግንኙነት ነበራቸው። አፄ ፋሲልና አፄ ዮሐንስ የውጭ ሰዎችን አንፈልግም። እሳቸው የውጭ ግንኙነት ስለነበራቸው አንድ ከአርማንያ ሀገር ፈረንጅ ሲመጣ
አንድ ስራ ልስጥ አሉት። መነኩሴ ምን አላቸው? የአባታችን የውስጣቴዎስ ክቡር ሥጋ አምጣልኝ ከአርማንያ አሉት። ይዞት መጣ። የሚገርመው ነገር ሁለት ታሪክ ነው ያለ። አንዱ ታሪክ አደባባይ ኢየሱስ ነው ይላል። አንዱ ታሪክ መንበረ መንግስት ነው ይላል። የአቡነ የውስጣቴዎስ አጽም። ከዚህ አስቀድመው ግን ይሄን ደብረ ሲያነጹ አንድ ነገር አድርጓል። ደብረ ሊባኖስ ሄዱ አባቶች። ያን ጊዜ ደብረ ሊባኖስ በጣም ተዳክሞ ነበር። ጨጌው የሚኖር የነበረ እዚሁ ጎንደር ነው። ጨጌ ቤት ታውቁታላችሁ አይደል? ደብሩ አዘዞ ነው። ጨጌ ቤት ግን እዚህ ነው። ሄደው አባቱ የቀሩትን እዚያ የክቡር የአባታችን ክቡር ሥጋ የሚጠብቁትን ታውቃላችሁ። የአቡነ ተክለ ሃይማኖት ክቡር ሥጋ 3 ቦታ ነው ያለው። የተወሰነው እስክንድርያ ግብጽ ይሏል። አሁንም አለ። በነገራችሁ ላይ የነሐሴ ተክለ ሃይማኖት ያወጡታል። ሳጥን አድርገው በዓል ቅር ያለኝ ሴቱም ወንዱም እየመጣ እየዳሰሰ ብታዩት በላይ ይራቁታል። ሰው መደባደብ ነው የሚቀርበው። ለምን? የአቡነ ተክለ ሃይማኖትን ክብር ለምን? ከቅዱሳን ሁሉ ክንፍ ያላቸው ብቸኛ እሳቸው ናቸው ብለው ያምናሉ። ዛሬ ድረስ ይገለጡላቸዋል። አልሰማችሁም? አንድ ክርስቲያንና እስላም ተጋጭተው እስላሙ ክርስቲያኑን ሊገፋው ሲል ደንግጦ ወደቀ። ምን ሆነ ነው ሲባል ለካ ይኸኛው አቡነ ተክለ ሃይማኖትን የሚያከብር ነው፣ ግብፃዊ ክርስቲያን ነው። ለካ በውስጡ የአቡነ ተክለ ሃይማኖት ስላሉ ነው ይዟል። ምን ሆነ ነው ሲባል 6 ክንፍ ያላቸው ጠቆር ያሉ ሰው ከኋላው ቆመው እሳቸው አስፈርቶ ይለዋል። እንግዲህ ግብፅ አንተ ሲሆን ያልተጠቀምከውን ማለት ነው። ግብፅ ድረስ ክብራቸውን ስላወቁ በማን ዘመን እንደሄደ ሌላ ቀን እነግራችኋለሁ። ያንን ክቡር ሥጋቸው በማን ዘመን እንደሄደ ወደ ግብፅ የተወሰነ ተረፈ አጽማቸው። አዲያም ሰገድ ኢያሱ ግን ሄደው ከዚያ ፈቃድ እግዚአብሔር ጠይቀው የጻድቁን ፈቃድ አግኝተው ተረፈ አጽማቸውን ክቡር ሥጋቸውን ይዘው በዝማሬ በማህሌት ታምራት የተደረገላቸው ነው ነበር። ከታምራቱ አንዱ የሚያስገርም ልንገራችሁ። ሲመጡ በዚህ በአዲስ ዓለም መካከል በነበረው ድልድይ ነበርና የሚያልፉ ከርቀት አቦ ገብረ መንፈስ ቅዱስ ቤተክርስቲያን ላይ በጣም ሰው ከቦ ያለ ፈረሰኛ ይልኩና ምንድን ነው ብሎ ያስጠይቃል። አይ ሰው ሞቶ ልንቀብር ነው እንዳትቀብሩት ብሎ አዋጅ መልእክተኛ ላኩ። ሀዘንተኞቹ ግራ ገባቸው። ምን በደልን ብለው ኢያሱ ዛሬ ምን አደረግናቸው ጃን ወይ ብለው ኋላ መኳንንቱ ጌታችን በምን ምክንያት ነው ብሎ አሉ። አይ የያዝኩት ክቡር አጽም ከተማ ውስጥ ሲገባ በከንቱ አይገባም፣ ስራ ሰርቶ መግባት አለበት ብለዋል። እንዴት? እሱንም ባልታዩ ነው። ደረሱ። በሉ መግነዙ ፍቱ አሉ። ተፈታ። ያንን ስጋ ወስዶ ቁጭ ያደረጉበት አፈፍ ብሎ ብድግ አመተው የታስቀመጡት ከዚህ አዳባይ የጎንደር ትልቁ ክብራ እኮ የጻድቁ በረከት ይሄ ነው። እንግዲህ ከዚህ በላይ ምስጢር እንዳንሄድ የት አለ የሚለውን እንተው። እዚህ ግቢ ውስጥ የሚለው ይበቃል። ያላወዳችሁ ልጅ እያለሁ ይሄንን ስለማውቅ እዚህ ግቢ መጥቼ እዞረው ነበር። ዞር ነበር። የት ነው? ለምን መጀመሪያ የነበረበትን ስፍራ ጥቂት ተረድቻለሁ። አሁን ግን መጀመሪያ ከነበረበት ስፍራ አይደለም ያለ፣ እሳቸውና ጥቂት ካህናት በሚያውቁበት ስፍራ ነው ያለው እና ይሄ ክቡር ነው። ደብረ ሊባኖስ ማለት ይሄ ነው። ቅድም አልነገርኳችሁም? ምዕራፈ ቅዱሳን ለምን ተባለ? ይሄ ነው ምክንያቱ። ኋላ ደግሞ ብዙ ቅዱሳን እየመጡ የጻድቁን በረከት ሲሹ እዚህ ይኖሩበት ነበረ ይባላል። ለሁሉም ከዚያ በኋላ በዘመነ አጸባ ቅድም እንደነገሯችሁ በ1770ዎቹ ይቅርታ በ1760ዎቹ የነበሩት ዮሐንስ ዘዋሕይዲሁ ታሪክ ሰርተውበታል። እንግዲህ እሳቸው በተለይ ያስረዷቸዋል። ሰሜን ምዕራብ አቅጣጫ የምትባል ያቺ ናት። እንግዲህ ነገስታት እዚህ ብዙ ተቀብረዋል ይባላል። ከተቀበሩ ነገስታት እንግዲህ በስም የሚታወቁ ሁለት ናቸው። እሳቸው የበለጠው ሊነግሯቸው ይችላሉ። በተለይ አፄ በካፋ የአዲያም ሰገድ ኢያሱ ልጅ ናቸው። የሚገርማችሁ በካፋ ሩፋኤልን ሰርተዋል። ከገዛ ደብራቸው መቀበር ትተው የተቀበሩ የት ነው? እዚህ ነው። እንድታውቁት የሚያስፈልገው ይሄ የምታዩት የቆባስጥል የሚባለው ጥንትኑ ስሙ ቆባስጥል አይደለም፣ ሌላ ነው ስሙ። ቆባስጥል የተባለ በኋላ ነው። ቆባስጥል የሚገኘው በዛ መንገድ መውረጃ ነው ዋናው ቆባስጥል። እቺ የምታያት ተመለከቷት መካከለኛዋ ሰረገላ ጥንት ብዙ ነገር ነበር። ወደዚህ ደብር መግቢያዋ እሷ ነው። ወደ ሩፋኤል መሄጃዋ እሷ ነው። እዚያ ስትሄዱ አላያችሁ ደግሞ በዘመን አስተዳደሩ ንገሯቸው፣ ማስከፈል አለባቸው። የከተማ ሞንታርቦ የሚለፈልፈው ይክፈል፣ ቢያንስ እኛ መደንቆራችን ካልቀረ በከተማዋ ይክፈል እና ለሁሉ ይሄ ቅዱስ ስፍራ እንዲህ ያለ ብዙ ታሪክ የነበረው ነው። አስረዝም ያለሁኝ ግን እንዴት ይሆናል? በዓመት አንድ ቀን የሚደረግ ነገር ስለሆነ ነው። እግዚአብሔር አምላካችን የጻድቁ ተክለ ሃይማኖትን የጻድቁ የሰማዕቱን የኢያሱን የዚህን ቅዱስ ስፍራ በዚህ ቅዱስ ስፍራ የነበሩ የካህናት የዲያቆናት የምዕመናን የሊቃውንት የመኳንንት የመሳፍንት የወይዛዝርት በጎ የሰሩ የሁሉንም በረከት ያሳደረበት ኢያሱ 24 ዓመት አስተዳድሮ ሁሉን ደልድሎ
መንግስቱን መንኖ ሄዷል። መንግስቱን የመነነበት ምክንያት ነፋስ አውሎ ተነስቶ ግምጃ ቤት ተፈረሰች። ሁልጊዜ አፄ አርያም ሰገድ ኢያሱ አብይ ጾምንና ፍልሰታን በሰው አይን የሚያሳልፍ ይሄን ማወቅ አለባቸው። 24 ዓመት በሙሉ በምንም ታምር አብይ ጾምን ስለ ጌታችን ክብር፣ ፍልሰታን ስለ እመቤታችን ክብር። ኋላ ከሱባኤ ቆይቶ ሲወጣ ድጋሚ እንደገና ሰዓት ተነስቶ የአደባባይ ተክለ ሃይማኖትና ጊዮርጊስ ተቃጠለ። በሶስተኛው ግን ሲመጣ አባ ስብሐት ለአብ አረፉ አሉት። አባ ስብሐት ለአብ በመጨረሻው ዘመን ከማረፉ በፊት የነፍስ አባቱ ነበሩ። ሊቁ አባ ስብሐት ለአብ መልክዓ ሥላሴ ስብሐት ለአብ የሚለውን ምስጋና የደረሱ 14 ቅዳሴያትን የተረጎሙ ሊቅ ናቸው። ኋላ አይ ጌታዬ ምን እያልከኝ ነው? በዚህ አደጋው ከፋ፣ በዚህ እንዲሆነ ብሎ ደብረ ብርሃን ካሉት ከ12ቱ መካነ ሱባኤዎች በአንዱ መካነ ሱባኤ የእሱ የጸሎት ስፍራ ነበረች። ገባ። ስሉስ ቅዱስ ምን ላድርግ እኔስ ይሄን ዓለም ሳየው ከንቱ ነው ልተወው እወዳለሁ ብሎ ቢል በራእይ 3 አረጋውያን መጥተው ወዳጃችን ፈቃዳችን ነው፣ መንግስቱ ይበቃሃል፣ ሂድ መንን፣ ነገር ግን በሰላም አትሞትም፣ ከትሩፋት ወገን ጥቂት የቀረሃልና በሰማዕትነት ይፈጸምልሃል። አይ ካላችሁ ስለግ ብሎ ወረደ። የት? ጨቅላ መንዞ መቅደሰ ገላውዲዮስ ይባል በጣና ቂርቆስ ልፍ ብሎ ነው የምታገኙት ስፍራው። ከጣና ቂርቆስ ወዲህ እዚያ ሄዶ ሱባኤ ገብቶ ልብሰ መንግስቱን አውልቆ አክሊለ መንግስቱን እዚህ ትቶ ወገቡን በሰንሰለት በእሾህ ልብ ብላችሁ ያዙ፣ በእሾህ በሰንሰለት ታጥቆ ሲጾም ሲጸልይ አንድ የተረገመ ልጅ ነበረው። መቼስ ጻድቃን ሁሉም የሚወሉት ልጅ ጻድቅ ሊሆን አይችልም። አንዳንዱ ክፉ ይሆንባቸዋል። ልክ ከዳዊት ልጆች አምኖን ነውረኛ፣ አቤሴሎም አባቱን አሳዳጅ እንደሆነ ማለት ነው። እዚህ ተክለ ሃይማኖት የሚገርመው ልጁን ተክለ ሃይማኖት ጻድቁን ወዶ ልጅ የማይረባው ጳውሎስ ደረመን የሚባሉ ክፉ ሰዎች ነበሩና አንተ አባት ንጉስ እያለ ስለማይነግስ አባትህን ካልገደልከው መንግስት አይጸናልህም ብለውት ተልኮ መጀመሪያ በጦር ደጋግመው ወጉት፣ ነፍሱ አልወጣ አለ። በጥይት ደበደቡት፣ አልሞተም ብለው በእሳት አቃጠሉት። አንድ ባሕታዊ ገብተው ልብሳቸው አብሮ እየተቃጠለ ጎተው አውጥተውታል። ይህንን ደብር በዕፀ ወቄድሮስ ያነጸ፣ ጎንደርን ያስጌጠ፣ ደብረ ብርሃንን የሰራ፣ ኢትዮጵያን ያስከበረ ገናናው አፄ ኢያሱ በጦር ተወግቶ በጥይት ተደብድቦ በእሳት ተቃጠለ። ያውም በገዛ ልጁ ሰማዕትነት ተቀበለ። ስሉስ ቅዱስ እንደተናገሩት ማለት ነው። ይሄ ነው መጨረሻው። የዝክረ ቅዱሳን ነገር በየዓመቱ የምንሰበሰበው ዝክረ ቅዱሳንን ለማክበር አይደለም፣ እግዚአብሔርን ለማክበር። ማህበሩ ቅዱሳንን የምናከብርበት እንጂ ማህበሩ አይደለም የሚከበር። ማህበሩ የሚያከብራቸው ቅዱሳን ነው መከበር ያለባቸው። ሰለስቱ ምዕትም አለ አይደል? ሰለስቱ ምዕት ሲባል 318 ቅዱሳን ሊቃውንትን ለማክበር ነው እንጂ እዛ ውስጥ ያሉ ማህበረተኞችን ለማክበር አይደለም። እንኳን ያልሰራ ነው ብንሰራም መከበር ለኛ አጓጉል ነው። ግን ጥቆማ ልስጣችሁ። እኛ በዝክረ ቅዱሳን ውስጥ ለምንሰራው ስራ፣ በሰለስቱ ምዕት ውስጥ ለምንሰራው ስራ እኔ የምናገረውን ነገር መለኪያ አታድርጉት። እኔ የምናገረው አባቶች በል ያሉኝን መጻሕፍት የነገሩኝን ሀቅ እናገራለሁ። በዚያ የሚከፋው ሰው ካለ ማህበሩን ተውትና ጠብ ከፈለጋችሁ ከኔ ጋር ተጣሉ። ከኔም ጋር መጣላቱም አይረባችሁም። ስለዚህ ያለው አማራጭ ምንድን ነው? እኛ የምንሰራው ገዳማት በረሃብ እንዳይፈቱ የምንሰራው ስራ ቀላል አይደለም። እኛ ስለሰራ ነው አይደለም። የስራውን ቀላል እንዳልሆነ ማወቅ ከፈለጋችሁ ክረምት ላይ እህል መስፈር አቆምን። 7 ገዳም ተበትኗል። አንድ ስፍራ ብቻ አንድ አካባቢ ብቻ 7 ገዳም ክረምት ላይ ስላቆምን ቀላል እንዳይመስል ብዬ ነው። እዚህ ከተማ ተሰብስበህ ህንፃ እያፈረስክ እንደምትሰራው እንዳይመስል። ሁለተኛ ነገር የአብነት ትምህርት ነው። ሶስተኛ ነገር ቢቻል በዚህ በ2018 መሰራት ያለበት ነገር ከተማ ውስጥ ያሉ በረሃብ ምክንያት ሃይማኖታቸውን የሚለውጡ ገላቸውን የሚሸጡ እህቶችና እናቶቻችን ላይ መሰራት አለበት። እባካችሁ እስኪ አስቡበትና ይሰራ፣ ይሞከር። ጎንደር እንድታውቁት የሚያስፈልገው ነገር ከዚህ በፊት በድርቦች ጊዜ ተመክሮ ካህኑ አይሰማ፣ መምህራኑ አይሰሙ፣ ህዝቡ አልሰማለ። ተመክሮ እምቢ ሲሉ መጨረሻ ላይ የዋልድባ አባቶች መከሩ፣ የሞጊና መከሩ፣ የአንኮድብ መከሩ፣ የጎንዶች መከሩ። የመጨረሻው መልእክተኛ ግን የተላከ ከማን ነው? ከማኅበረ ሥላሴ ነው።
ከማኅበረ ሥላሴ የመጡ ባይታዊ ንስሐ ግቡ አይደለም፣ አንዲት ቃል ነው የተናገሩ። አደባባይ ወጥተው እዚህ ጎንደር መጣልህ ባንጃ መግቢያህን እንጃ ብለው ባንጃ ማለት ጎንደርን እስከ መሰረቷ የፈነቀላት የሱዳን ጦር ሰራዊት መሪ ስም ልታውቁ። አሁንም ያ ባንጃ ዝግጅቱን ጨርሶ እየጠበቀ ነው። ዛሬ እዚህ ያደስከውን ነገር ነገ መልሰህ ላታየው ትችላለህ። ዛሬ የምትሰራው ቤተክርስቲያን መቼ እንደሚጠፋ አታውቀው። ለምን? አመፀኛው በዝቷል። እዚህ ከተማ ውስጥ አመፀኛው በዝቷል። ህሊና ቢሱ በዝቷል። ካህኑ ካህን አይደለም፣ ዲያቆኑ ዲያቆን አይደለም፣ መነኩሴው አዲያም ሰግድ እያሱ አንድ ጊዜ አዋጅ አስነገሩ። መነኩሴው ሁሉ ከከተማ ያወጣልኛል። ደህና ዋላችሁ። ጎንደር ውስጥ የመነኮሳት መኖሪያ ራሳቸውን ይቻላሉ። የታጠሩ ከህዝቡ ጋር እንዳይቀላቀሉ የሚያደርግ ከቤተ መንግስት ሲገቡ አሁን ለምሳሌ በዚህ ተዝካሮ በር አለ፣ በዚህ አደናገር አለ፣ እልፍ ብሎ ካሊበር አለ፣ እልፍ ብሎ ይሄ ቢልታ የሚነፉት የሚገቡበት በር አለ። ከዚህ አልፍ ብሎ በነገራችሁ ላይ ይሄ የአዛዥ ጠቋሪ ርስት ነው። እንድታውቁት ደግሞ ታሪክ ይሄ አዛዥ ጥቁሬ አዛዥ ጠቋሪ ነው የሱ ርስት። እሱ ነው ርስቱን ሰጥቶ እዚህ ላይ ተሰራ። ግን አዛዥ ጠቋሪ በሩ የሚገባ በዚህ አይደለም፣ በታች ነው የሚገባ። የጠቋሪ በሩ በታች ነው ያለው። እንዴት ዋላችሁ? እንዴት ዋላችሁ? የሚገርማችሁ በጀርባ ስትሄዱ መስቀል አደባባይን አልፋችሁ ወደ ግምጃ ቤት ስትሄዱ በውስጥ ሸሸግ ያለች ወደ ውስጥ ያለች በር አለች አይደል? እርግብ በር ትባላለች። ርግብ በር መነኮሳት በዛች ብቻ ነው የሚገቡ። በዚያ ከገቡ በኋላ ደግሞ አስቄጥስ በር የምትባላለች መነኮሳት ብቻ የሚገቡበት ከሌላው ሰው ጋር እንዳይገናኝ እና ምን አሉ መነኩሴ ሁሉ አዋጅ ነግሬብሃለሁ፣ ድጋሚ እስከምጠራ ከከተማ ውጣልኝ። አስወጥተውት ያውቃሉ። እንደዚህ ረበሻቸው። እዚህ ተቀምጡ የሃይማኖት ክርክር እያነሳ ምን እያለ እንደዚህ ዘመን እንደመናፈቁ ማለት ነው። ለናላችሁ ኋላ ግን በሃይማኖት ክርክር ተዋሂዶ ስትጸና ቅባት ሲወገዝ መነኮሳት ከሊቃውንቱ መነኮሳት የተወሰኑት ተጠርተው መጥተው ነበር እና አለቃ ኒቆላዎስ እና አለቃ ወልደ ማርያም ሁሉ ከጣና ተጠርተው ነበር። ኋላ ሰማዕትነት የተቀበሉት እና ይውላችሁ እባካችሁ ስለ ነገዋ ሀገራችን፣ ስለ ነገዋ ከተማችን፣ ስለ ነገዋ ቤተክርስቲያን እናስብ። የነገዋን ቤተክርስቲያን ህንፃ በመስራት አናቆማትም። አሁን የዚህ ደብር አማራጭ ማጣት ነው። ሁለተኛ ነገር ደግሞ አሰራሩ ቅርስ ጠብቆ ነው የሚሰራ። አሁን የምነግራችሁ የመጨረሻ መልእክት ይሄ ነው። ይሄ ደብር እንዲሰራ እሳቸውም አሉ፣ አስተዳዳሪ ናቸው። ቅርሱን የሚቆጣጠሩት ስማቸውን ልጠራላችሁ ይችላል። እዚህ ውስጥ ያሉ ትልልቅ ሰዎች አሉ ቅርሱን የሚቆጣጠሩ። ምክንያቱም የአፄ ፋሲል አካል ነው። የአፄ ፋሲል ቅርስ አካል ነው። ቅርሱን ጠብቆ ስርዓቱን ጠብቆ የሚሰራ ስለሆነ በዚህ እንስማማለን። ለምን? ታሪክ እንዳይጠፋ። አሁን የሚሰራ ታሪክ እንዳይጠፋ ነው። ሌላው ግን ታሪክ ነው እያጠፋ ያለው። የሚሰራው ቤተክርስቲያን እንኳን ምንም ቤተክርስቲያን አይመስልም እኮ። አሁን እየተሰራ ያለው ቤተክርስቲያን ተመልከቱ። የዚህ የአደባባይ ኢየሱስ ዲዛይኑን ተመልከቱ። ምንም እኮ ቤተክርስቲያን አይደለም። አውሮፓ ውስጥ ያለ አንድ ጴንጤ ቸርች ነው የሚመስለው እኮ ነው። ከዲዛይን ብሶ እንኳን አሁን የዚህን ዲዛይን አይታችሁት ይሆናል አለ መሰለኝ ተለጥፎ ያው እዚያ ተመልከቱ። ይሄ አይደለም ብቻ አይደለች ቤተክርስቲያናችን በቃ። ስለዚህ አደባባይ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ወአቡነ ገሪማ ወካህናተ ሰማይ ቤተክርስቲያን ይሰራል። በዚህ እንስማማለን። ቅርስ ስለሆነ ቅርስ ጥበቃ ስለሆነ ማለት ነው። ለሁሉም እግዚአብሔር መድኃኔዓለም አገሩን፣ ደብሩን፣ ማይበሩን፣ ካህናቱን ይጠብቅልን፣ ሰላሙን ቸርነቱን ያደርግልን። እንግዲህ በሚቀጥለው ረቡዕ ቀሪ ነገሮችን እዚያው ጉባኤ ላይ እንነጋገራለን። ለአሁን እኔ በዚህ በኩል ጨርስ ወደ የኔታ አስተላልፋለሁኝ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።